ፈለገ ሲቆስል ሁሉም አነከሰ። ኦርቶዶክስ ልጅ አጣች ሐሰት ፈራረሰ። ዲያቆኑ ሊያራዝም አርፍዶ ደረሰ። የሚገጥም ጠፋ ተተረማመሰ። ጠሪ በሌለበት ተጠሪ ጨረሰ ብያለሁ። ኤርሚ ለቅኔውማ መልስ ያስፈልገዋል። ኤርሚ ይጽፋል። ይሄንንማ አንዴ ሰልሰው ድምፅን ከፍ አድርገው ችን ግጥም በደንብ ቁረጧትና ቆይ አሁን አይደለም። ትንሽ ቆየት ብሎ ድምፅ አለ እኔ ጋር። ቆይ ትንሽ ቆየት ብሎ ደግሞ ሰው በደንብ ይገባና መሪ ጌቶች፣ ዲያቆናት፣ በተለይ መሪ ጌቶች ካላችሁ ለዚህ አሁን ለሚነበበው ግጥም በሉ በደንብ አድርጋችሁ አንድምታ ስሩበት። ዜማ አቋቋም ሁሉ በቃ በደንብ አስተካክላችሁ ታመጣላችሁ። ዳጉ ቀጥል። አዎ ዜዶ የብሎክ ያረኩ ስለነበረ ነው። ሰው ይቅርታ። እሺ ሰላም ብያለሁ ሁላችሁንም። ኤርሚሻ፣ ትነት፣ ዳጊ፣ ቢኒ፣ ዘማሪ ዳጊ፣ ቢካ፣ ጸጉት፣ አለም ሁላችሁንም ሰላም ብያለሁ። ከታችም ያላችሁ ሁላችሁንም በድጋሚ ሰላም ብያችኋለሁ። እንግዲህ ጸጉ እንዳለችው ትንሽ ፍሬን ያዝ ብናረግ ጥሩ ይመስለኛል። የሆነ ስህተትን እየፈለጉ ጉድፍን እየፈለጉ ግንድን ሸፍኖ የሆነ ወንድምን ለመጣል የሚደረግ አይነት አካሄድ እኔ በጭራሽ ነው ማልስማማው። ይሄ ማለት ነገሮች ሁሉ ልክ ናቸው ማለት ሳይሆን ግን የፈለገ ቢሆን ከአንድ አገልጋይ ጎን ነኝ። ኢትዮጵያ ውስጥ ተለምዷል። የሆነን አገልጋይ ለመጣል ሲፈለግ ልክ በድን እንደሚጠባበቅ የሰማይ አሞራ ሊጥሉት ከሚፈልጉት አገልጋይ የሆነች ጉድፍ የሚጠባበቁ አሉ። ኦኬ፣ ለስህተቱ ሳይሆን ከይዛቸው አገልጋዩ ጋር ስለሆነ የምር ልብ ኖሯቸው የምር አገልጋዩን የሚወዱ ሰዎች ስህተት ተሰራ ያሉት ሰው ጋር ወይ ጽፉለታል፣ ወይ ደውሉለታል፣ ወይ ያወሩለታል። ግን የሆነ ስህተት አገኘውኝ ቢንጎ ብለው በቃ ጣልኩት አሁን ብለው የሚደረግ አይነት ፍትጊያ እኔ በጭራሽ ነው ማልቀበለው። በጭራሽ ከአንድ አገልጋይ ጎን ስቆም ሁሌ ነው ምለው አይደል? ከአንድ አገልጋይ ጎን ስቆም ሽባ ሲተረተር ብቻ አይደለም፣ ትንቢት ሲናገር ብቻ ሆይ ሆይ እያሉ እንደ ትምህርት ቤት ባንዲራ ጠዋት ሰቅለው ከሰዓት እንደሚያወርዱ አይነት ሰዎች እንደዚህ አይነት ልብ የለኝም። የፈለጋችሁት ነገር ስለኔ ማለት ትችላላችሁ። አገልጋይ ሲደክምም ሲበረታም ትክክልም ሲሆን ከስህተቱም ጋር እቆማለሁ። ይሄ ማለት ግን ስህተቱን እደግፋለሁ ማለት አይደለም። በደንብ በአማርኛ መጽሐፍ ቅዱሳዊ ቃል ነው ያወራሁት። ትረዱኛላችሁ ብዬ አስባለሁኝ። ስለዚህ ፍሬን ያዝ ብናደርግ ጥሩ ይመስለኛል። ምክንያቱም ለምሳሌ ኤርሚሻ እንደ ወንድም ኤርሚሻ በዚህ ሚዲያ ላይ እንደተጠቀማችሁበት አይነት ስሜት ከተሰማችሁ ልክ ልጆች ያላችሁ ልጆቻችሁን፣ ወንድም እህት ያላችሁን ወንድምና እህታችሁን የሆነ ስህተት ሲሰሩ እነሱን ለመጣል እንደማታረጉት ልክ እንደዚህ ስህተታቸውን እንደምትነግሩ ግን ከስህተታቸው አረማችሁ ከነሱ ጎን እንደምትቆሙት ልክ እንደዛ ኤርሚሻ እንደ እናቴን ልጅ ልክ እንደዛ ማለት ነው። የትኛውንም አገልጋይ ለማስጣት አልሄድም። ስህተቱን እነግረዋለሁ። ከዛ አብሬው ነው የምቆመው። ቀኝን ነው የምሰጠው። ኤርሚሻ ወድሃለሁ፣ በርታ፣ ቀጥል። ዝም ብሎ አይደለም ጨዋታው። የሆነ የለኮስከው ነገር ስላለ ነው። ስህተቶች ምናምን እንዳሉ ሆነው ግን ነገሮች ሁሉ የሚገኑት ለምንድን ነው ሲባል በቃ የሰራው ስራ አለ። እኔ ብሆን እንደዛ ያልኩት ነገሩ አይገንም። ምክንያቱም እኔ እንዳንተ አልሰራሁኝም፣ እንዳንተ እየተጋውኝ አይደለም። ልክ አንዳንድም ሰዎችን ቢያደርጉት ልክ እንደዛ አሁንም ደግሜ እላለሁ ነገሮች እነዛ የሆነው ነገር ልክ ነው ማለቴ ግን አይደለም። ግን እኔ እወድሃለሁ፣ በርታ፣ ጠንክር። እኔ አብሬህ ነኝ በድካምህም በብርታትህም። ምክንያቱም እኔ በአንተ ላይ ክፋት አይቻላቅም፣ ጥመት አይቻላቅም። ቅንነትህን፣ ለጌታ ያለህን ፍቅር ይህንን በደንብ እረዳለሁኝ። ተባረኩ። ጸጋና ሰላም ይብዛላችሁ።
ተባረክ ዜዶዬ፣ ጌታ ዘመንህን ይባርክ። ተባረክ ጎበዞች። ሼሩ በጣም እየሄደ ነው። ተባረኩ በእውነት ጌታ ዘመናችሁን ይባርክ። አሁን 21 ደርሰናል። ሌትስ ጎ ሞር። አንድ ወንድም ተናግሮ እስኪጨርስ ደግሞ 30 እናድርሰው። ተባረኩልኝ። ቤካ ዳግሻዬ ወይ ሁላችሁንም ሰላም ብያለሁ። የአርማያ ወንድምነት ቢናዬ፣ ዳግሻ፣ ዜዶ እንደ ጸልዬ ክርስቲያን ወንድምቶቼ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም እናንተ ይሁን። አይዊሽ ዛሬ ካህናቶች ገብተው ከኤርምያ ጋር ሙግት ቢገጥሙ ጥሩ እንማማራለን ብዬ ተስፋ አደርጋለሁ። ካህናቶች ካላችሁ ዲያቆናት ደፈር በሉ፣ አይዟችሁ፣ ትንፋሽ በደንብ ሳቡና እንደምንም ብላችሁ ገብታችሁ እስቲ እነዚህን ገድለ ድርሳናት ታምራትን ማናቸው ትክክል በትምህርቱ ወይም ባስተምሯቸው ካህኑ ናቸው ወይስ ድርሳናቱ የሚለውን ነገር ከኤርምያ ጋር እንተወያዩ ጥሪ ልናቀርብ እንወዳችኋለን። ኦርቶዶክሶች ገቡ፣ ሞግቱ፣ ስፔሻሊ ካህናቶች ፕሊዝ። እንደ ኤርምያ አይ ቲንክ ወደ 60 ምናምን ሺህ ከኋላ አለ ቢሃይንድ ባይ ያለና ወንጌሉ ላይ እንትን ቢባል አሪፍ ነው ብዬ አስባለሁ። አሁን ላይ አባቶች ሳይደክሙ ሳይተኙ ጳጳሳቶች ስለሚሰሙ ብኬድ ጥሩ ነው። ተባረክ፣ ወዳችኋለሁ። ተባረክ ቤካዬ። አዎ ቢሃይንድ ባይ በጣም ብዙ ሰው አለ። ሰላም ቅዱሳን ቢሃይንድ ባይ ያላችሁ እንወዳችኋለን። ገባ እያላችሁ ደግሞ መልስ ስጡ ፕሊዝ፣ እንድንማር ከእናንተ መምህራናቶች፣ ዲያቆናት፣ ቀሳውስቶች ካላችሁ ለእናንተ ቅድሚያ እንሰጣለን። ኦኬ ተዘጋጁ። አንዳንድ ቁጥር ልትጽፉልኝ ኦርቶዶክስ የሆናችሁ አንዳንድ ቁጥር ለመጻፍ ለጥያቄው መልስ ካላችሁ ከሌለና ኤርሚ ሬዲ ከሆንክ ግን ቪዲዮዎችን እያየን እንቀጥላለን። ግን ለዚህ ጥያቄ መልስ አለኝ የሚል ዛሬ አይ ቲንክ ዝም ብሎ ምዕመን ብቻ አይደለም መልሱ የሚሆነው፣ በደንብ ድርሳናቱን የሚያውቅ ወይም ደግሞ የካህናቶችን ወግ የሚያውቅ ነው የሚሆነው። አንድ ቁጥር ጻፉልኝ አስገባችኋለሁ ማለት ነው። ያ አንድ ቁጥር ስትጽፉ ትገባላችሁ። ታች በጣም ብዙ ሰው ነው ያለው። ገስት ስለላካችሁ አላስገባም፣ አማኞችም ስላሉ ማለት ነው። አዎ ተባረክ። ምስኬ ነው ስምህ። ጌታ ዘመንህን ይባርክ። በእውነት ተባረክ። እሺ ጋዶ ልክ ይላል። አንድ ቁጥር ልክ ይላል። ጋዶ ታይ ያ ታፕ ሼር አድርጉ። የማናቸው አስተምህሮ ትክክል ነው? የካህኑ ወይስ የድርሳኑ? ግባና እንወያይ። ምስጋና ማንም አይገባም። እህትየው እንዲገቡ ሳይሆን እኔ ከዚህ በኋላ አይገቡም አይደለም። እንመኑ ገብቶ አሁን ስለ ቀሲስ ዲበኩሉ አስተምሮትና ስለ እነዚህ መጽሐፍት አስተምሮት ምን የሚያውቀው ነገር የለም። ራሱ ቀሲስ ዲበኩሉ ከመጡ ግን እንደ ካህን ዛሬ በሙሉ ማዕረግ ስማቸው ልጥራቸው፣ መላከ ገነት ቀሲስ ዲበኩሉ ማለት ነው። ከመጡ አስገባቸዋለሁ። ግን ካልመጡም ደግሞ እኔ ዋናው እሳቸው እንደ ካህን አክብሮ መጽሐፍቶቻቸውና እሳቸው ግን የተናገሩት ነገር አንዳንድ ቦታ ላይ ያሉት ነገር ይበል የሚያሰኝ ነው። ግን ደግሞ አንዳንድ ቦታ ላይ ደግሞ የተናገሩት ነገር ደግሞ ትክክል አይደለም እና መጽሐፍቶቻቸውን አላውቋቸውም። ታስታውሱ ከሆነ ቀሲስ ዲበኩሉ የዛሬ ስንት ዓመት አካባቢ ላይ ነው እዚህ ከኔ ጋር በሰላም እያወራን በነበረበት ጊዜ ነው ወይስ የሆነ ቦታ ላይ ምን አሉ? እንደ ኤርሚያስ ገድላት ድርሳናትን ያነበበ ሰው የለም፣ እኔም አላነበብኩም፣ ሌላም የቤተክርስቲያን አገልጋይ እንደሱ ያነበበ የለም፣ እንደውም ቤተክርስቲያን ልትሸልመው ነው የሚገባው ብለው ቃል በቃል ተናግረዋል ቀሲስ ዲበኩሉ። እሱም ቪዲዮ ያላችሁ ሰዎች ካላችሁ በውስጥ ላኩልኝ። እሱም ቪዲዮ ቀሲስ ዲበኩሉ ራሳቸው ናቸው የተናገሩት እና ልትሸልመው ይገባል ብለው ካሉ በኋላ ሽልማቱን እኔ ስጠባበቅ እሳቸው ተገልብጠው ግን በእኔ ላይ የሐሰት ወሬ ሁሉ ሲያስወሩ አሉትኝ። ማኔ ኖሩት ችግር የለው ችለዋለሁኝ። በአብሮ አደጌ በአበበ ጉላት
ሀዘን ላይ ሁሉ ሲያላግጥ የነበረ በጣም አንድ አረመኔ ነው ይሄ ቄስ ብዬ እንድለው እንኳን የሚያደርግ ነገር ሲያደርግ ነበረ የተገኘው። ችግር የለውም። እኔ ከክርስቶስ የተማርኩት ምሕረትና ፍቅርን ስለሆነ አብሮ አደጌን አቤን አላገኘውም። ችግር የለውም። እና ግን ምንድነው ቤተክርስቲያን ልትሸልመው ይገባል ብሎ የሚለው ሽልማቱ የሚቅርብን ግን አንብቧል ብለዋል። እውነት ውሸታቸውን የተናገሩት አጋነዋል ብዬ አልልም። አጋነዋል ብዬ አልልም። ገድላ ድርሳናትን ግን በቃ ጊዜን የበሉ ናቸው ማለት እችላለሁ በማንበብ ለምን ህዝቤ እንዲድን ማለት ነው። ይሄ ደግሞ የእግዚአብሔር የልቡ ሐሳብ ስለሆነ ማለት ነው። ጌታዬ ኢየሱስ ምስክር ነው። የእግዚአብሔር የልቡ ሐሳብ ስለሆነ እንጂ ምን ቦጣኝ እኮ ብዬ እኮ ተወልተው ይችላሉ። አንተ ገድላ ድርሳናቱን እኮ ስታነብ እኮ ወይ ያበሳጭኋል ውስጣቸው የተጻፈው ጽሑፍ ወይ ደግሞ ያስቀዋል። እንደው የሚያስቀህ ህዝባችን እንዴት በእንደዚህ አይነት ነገር እንዲያምን በምን አይነት ዕውቀት እንደያዟቸው እሱን ሳስብ ያስቀኛል። ለህዝቤ እያዘንኩም ግን የተጻፈው ያስቀኛል። ደግሞ በጣም ያበሳጫል። መንፈስን የሚያበሳጭ ነው በእውነት። እና መጽሐፍ ቅዱስን እኔ ደጋግሜ ከዚህ በፊት እግዚአብሔር እንዳነበው እድል እንደሰጠኝ ጸጋ እንዳበዛልኝ በዛው ጸጋ መጽሐፍ ቅዱስን ማንበብ ብቀጥል የእውነት ለመናገር እጅግ እጠቀምበታለሁ። የአምላኬ ቃል የሚያጽናና ነው፣ የሚያበረታ ነው፣ ስብራትን የሚጠግን ነው፣ ለሙታን ህይወትን የሚሰጥ ነው። እና ግን እኔ በእግዚአብሔር ፊት የምናገረው ይሄ አገልግሎት ከጌታ የተቀበልኩት አገልግሎት ነው፣ ከስንፍናዬና ከድካሜ በቀር ማለት ነው። ከጌታ የተቀበልኩት አገልግሎት ነው። እዚህ አወራኝን ሙሉ በሙሉ አላወራችሁም፣ ግን አልኩ ከጌታ የተቀበልኩት ለመሆኑ እስከምሰዋለት ድረስ የማገለግለው አገልግሎት ነው። ሌላ ምንም ሞቲቭ የለኝም። ሌላ ምንም ሞቲቭ የለኝም ከበስተኋላ ማለት ነው። እና ቀሲስ ዲበኩሉ እሳቸው የተናገሩትን ቪዲዮ እንስማ። ቆይ አንዴ ልጆችን ወደ ትምህርት ቤት ልሸኝና እስከዛው ታፕታፕ ሼር እና ድምቅና መናገር የምትፈልጉ ካላችሁ ዜዶ፣ ቤካ፣ ቢኒ፣ ዳጊ መናገር ትችላላችሁ። ታፕታፕ እና ሼሩ ግን እንደቀጠለ ነው። ደስ ይላል በጣም። ገስት ዲክላይን ያረኳቸው አብዛኛዎቻችሁ ዝም ብዬ እኔ ነኝ ራንደምሊ ነው ያለው እና ኢየሱስ ዘመናችሁን ይባርክ። ይቀጥል ማለት ነው። ቀጥል ኤርሚስ ከሚመጣ ወይ ደግሞ መዝሙር አሰማችኋለሁ። ተባረኩ ተባረኩ። ጌታ ኢየሱስ ዘመናችሁን ይባርክ። ያየው ነው። ጌታ ዘመናችሁን ይባርክ። ያ ተባረኩ። ወይ እኔ የምልሽ ህዝቡ እኮ አንድ ነገር ይጠብቃል። ቢያንስ ካህናቶቹ ገባሽ እንዲህ አይነት ታይም ላይ አንድ መልስ እንዲሰጡለት ይፈልጋል አይደል? ማለት እነሱ ነው ነሽ አስቢ እስኪ። መጽሐፉም ሰውም ሁሉም ነገር እኮ ዝም አለ እና በቃ ዲፌንድ የሚያደርጋቸው ሰው የለም ወይ? እኔ አውቃለሁ ይሄን ነገር አስተምሮቱን አውቃለሁ መጽሐፉን አንብቤ ያለው የሚል የለም ማለት ነው። ሁሉም ዳር ነው የሚይዘው ማለት ነው። ኤርሚ ዳር ያዝ እያለ ዳር ያዝ እዛው ጨረሳቸው እኮ ዳር ያዝ እኮ እንዳለ እና የእውነት የሆነ ነገር ጥያቄ ሲነሳ ቤተ እምነትን ወክሎ አንድ ሰው እከሌ የሚባል ሰው ማለት ዝም ብሎ እንትኑ አይደለም፣ ግን እከሌ የሚባል ሰው እንዴት መልስ መስጠት ያቅተዋል? በቃ ዝም ብሎ ዳር ላይ ሆኖ አብሮ ማልቀስ ከመመን ጋር እንዴት ይሆናል? እኔ አውቃለሁ ማለት የፈለገው ይሄ ነው መጽሐፉ ይሄ ነው ትርጓሜ የሚል ሰው እንደው አንድ ሰው እንዴት ይጠፋና? እስኪ ዛሬ እጠብቃለሁ እኚህ ሰውዬ መቼም ወይ እሳቸው ወይ ልዑካቸው እንደሚመጣ አስባለሁና እትሰው ሳድክ በጣም ያሳዝናል። ዲፌንድ የሚያደርጋት ለነገሩ ያው ውሸትን ማን ዲፌንድ ያደርግ? አሁን እኮ እንዲወጣ ብሎ ስላላሰቡ ነው እንጂ ባልወጣ ጊዜ እኮ ይመጡ ነበረ እኮ። ልክ መገለጽ መውጣት ሲጀምር ግን ምን ብለው ዲፌንድ ያደርጉ? ስለነገሩ ይገባናል። ግን አትሊስት እስኪ የገባን እውነት አለ ለማለት የፈለገው መጽሐፉ ይሄንን ነው የሚል ካለ ባለቤቱን ሌላ ሰው እኔ በጣም ለመስማት ጓጉቻለሁ። ካልሆነ እኔ አንድ ሁለት ቪዲዮ ቀሲስን ነው የምጠራቸው ሁሌ ስለሚመጡ አንዳንዴ አይተውን ይሄዳሉ እና
አይተውን ስለሚሄዱ ቀሲስ ቢመጡ ደግሞ እሳቸውን የሚመለከት ጥያቄ ስለሆነ ቀሲስ ጥያቄ መመለስ የማይችል ከሆነ ሁሉም እየጠራ የሚቀር ከሆነ ሁሉም ሲጠይቅ የማይመልስ ከሆነ በጣም ከልከልም የላትና በጣም ያሰንፍም። ኤኒዌይስ ትንሽ እንጠብቃለን። ካልሆነ ያው ያዘጋጀነውን ፈንጂዎችን ማፈነዳዳት ነው ሐሰት ትምህርት ላይ ያ ኤርሚ ያው ልጆቹን እንትን እስከሚል ነው እንጂ ወገኖች እንኳን ደህና መጣችሁ። ሁላችሁም የጌታ ሰላምና ጸጋ ይብዛላችሁ። ጌታ በኢየሱስ ክርስቶስ አምናችሁ ዛሬ የዳናችሁ ሁሉ ማለት ነው። ምንድን ነው እኛ ኦርቶዶክሳውያን የምትከሱት? ዳጊ እስቲ ምንድን ነው መልስ አላት ኦርቶዶክስ? ዝም አላችሁ እኮ የሆነ እንኳን የሚወክላችሁ ሰው የለም እንዴ? ዲያቆኑም ዝም አለ ተጠርቶ፣ አዲስ ገቢውም ተጠራ ዝም አለ። አንድ ለአመል ቢልኩ ያው ነው ጥያቄያችሁ። ኩላይቷ መልስ አላት። ምንድን ነው ጥያቄያችሁ? ተጽፏል እኮ ኤርሚ ተጽፏል። ቢኒ ጥያቄው እንደዚህ ነው። ቆይ ጥያቄው እንደዚህ ነው። ፈለገ ሲቆስል ሁሉም አነከሰ፣ ኦርቶዶክስ ልጅ አጣች፣ ሐሰት ፈራረሰ፣ ዲያቆኑ ሊያራዝም አርፍዶ ደረሰ፣ የሚገጥም ጠፋ ተተረማመሰ፣ ጠሪ በሌለበት ተጠሪ ጨረሰ። ይደገም የምትሉ 77 ጻፍ ፕሊዝ። ይደገም በደንብ ተመቻችቻለሁ። የሰማሁት ሳላስበው ነው። ይሄማ ሪከርድ መደረግ አለበት ወንድም ማለት ድገመው በሊያው 7 እየጻፉ ነው። ሁላችሁ ሰባት የተነሳው እንግዲህ ሁሉ መከራ የተነሳው የዛን ቀን ዲቤት ነው ሁሉ ጣጣ ያመጣው። ከዛ ጊዜ ጀምሮ እንግዲህ በጣም ለቅሶ ይበዛው። የሆነ ሰው እንባቸው የሚያብስ ፈልገው ነበር። ምንም የተከሰተ ነገር የለም። እሺ ፈለገ ሲቆስል ሁሉም አነከሰ፣ ኦርቶዶክስ ልጅ አጣች፣ ሐሰት ፈራረሰ፣ ዲያቆኑም ሊያራዝም አርፍዶ ደረሰ፣ የሚገጥም ጠፋ ተተረማመሰ፣ ጠሪ በሌለበት ተጠሪ ጨረሰ በያለው። እንግዲህ እኛ ኖርማሊ የምናውቀው ጠሪ አክባሪ ነበር። አሁን ተጠሪ አክባሪ ሆኖ እሱ ተገኝቶ ጠሪው ጠፍቶ በእግር በፈረስ ያለንበት ሁኔታ ማመዱ ነው መሰለኝ ለቅሶ። እና በዚህም በዛም ግድ የላችሁም ለሲኦል መለማመድ ትታችሁ የህይወትን መንገድ ብትከተሉ ብትተርፉልን ነው ለእኛ ደስታችን። እና ለቅሶ በጣም ዋይታ በጣም በራማ በጣም እየበዛ ነው። የቲክቶክ ራማ ላይ ብዙ ዋይታ እየሰማን ነው። ለቅሶ በራማ ተሰማ ራይል በጣም ለቅሶ ሃሌሉያ በጣም በራማ የተሰማ ነው። እኛ እንባ የሚያብስ ጌታ አለ እና ለቅሶ የሚያብስ ጌታ ስላለ አትችሉት። ምንም ብትልኩ እስቲ አሁን ካል ልንሞክረው አሁን ነው ቀሲስ ልንሞክር ነው። እስቲ ቀሲሱ መጥተው ደግሞ ትንሽ እንባችሁን ካበሱላችሁ እናያለን። ካልሆነ ጭራሽ አዳዲስ ቪዲዮ ጨምረን ያው ሐሰቱን መፈራረስ እንቀጥላለን። አናግረው ዳጊ ቢኒ እየተቀበለልኝ እኔ ቆይ ችግር የለውም እኔ ይቀበላል። ሰላም ላንተ ይሁን ወንድማችን፣ እንኳን ደህና መጣ። እንዴት ናችሁ? ከየት ቤተ እምነት ነው ወንድማችን? ኦርቶዶክስ ነኝ እኔ። የተጻፈውን አይተዋል? አሁን የተነበበውን የሰማሁት እኔ። አይ እዚህ ጋር የተጻፈው የማናቸው አስተምሮ ትክክል ነው? የካህኑ ወይስ የድርሳኑ? አይ አሁን ስለገባውኝ እኮ ላልሰማው እችላለሁ እኮ። በቃ በኋላ በደንብ ስማና አይቻለሁ ታች ልከህ ሁሉ። ግን አሁን ባለው ነገር ላይ መልስ ልስጥ እስኪ። ለየትኛው ባለው ነገር ላይ ምን ነገር ሰማይ? ዳኒን ግጥም በግጥም ልትመልስ? አይ ግጥሙም ሳይሆን ብዙ ጊዜ የእናንተ ክርክር ምንድን ነው? ይደገም እንዴ? ደገሞ ሸኝት እንኳን ሸኛችሁ። የሚያውቅ ይግባ። በቃ ተው ዝም ብላችኋል። ይደገም ኤርሚ ይደገም ይቀር። ምን አድርጋችሁ ነው ይደገም የምትሉት? ይደገም ኤርሚ ስማ ሰመሪ የሳምንቱ ሰመሪ ነው። የሳምንቱ ክለሳ ትንሽ ያለፈው ሳምንት እንዴት አለፈ በሚለው ላይ ክለሳ እየሰራ ነው። እንደዚህ ይላል ሲጀምር፣ ፈለገ ሲቆስል ሁሉም አነከሰ፣ ኦርቶዶክስ ልጅ አጣች፣ ሐሰት ፈራረሰ፣ ዲያቆኑ ሊያራዝም አርፍዶ ደረሰ፣ የሚገጥም ጠፋ ተተረማመሰ፣ ጠሪ በሌለበት ተጠሪ ጨረሰ ብያለሁ። ኤርሚ ለቅኔውማ መልስ ያስፈልገዋል። ይህንንማ አንድ የሰልሰው ድምፅን ከፍ አድርገው ችን ግጥም በደንብ ቁረጧትና ቆይ አሁን አይደለም ድምፅ አለ እኔ ጋ። ቆይ ትንሽ ቆየት ብሎ ደግሞ ሰው በደንብ ይግባና
መሪ ጌቶች፣ ዲያቆናት፣ በተለይ መሪ ጌቶች ካላችሁ ለዚህ አሁን ለሚነበበው ግጥም በሉ በደንብ አድርጋችሁ አንድምታ ስሩበት። ዜማ አቋቋም ሁሉ በቃ በደንብ አስተካክላችሁ ታመጣላችሁ። ዳጉ ቀጥል። ያ ሁለት ቦታ አለ እንግዲህ እንቀበላለን። እሺ ኤርሚ፣ ኦኬ ተባረኩ። ጸጋ ይብዛላችሁ። አጭር ጸሎት ጸልየን እንቀጥላለን። እናመሰግናለን የተወደድ ቅዱስ አባት እግዚአብሔር የፍጥረታት ሁሉ ጌታ በልጅ በኢየሱስ ክርስቶስ ስም ስለዚህ ቀን ለእኔ ጠዋት ነው ጻድቁን ኖህ አድነኸው ቃል ስትገባለት የተናገርከው ቃል ዛሬም ሕያው ነው፣ ለዘላለም ሕያው ነው። የቀኑና የማታውን ስርዓት እንደዚህ አድርገህ የሰራህ አንተ ነው። ጌታዊ ክብር ሁሉ ለአንተ ይሁን። ስለዚህ እናመሰግናለን። ስለ እጆች ስራ እናደናንቃለን። ገናናው ኢየሱስ ይህንን ያደረግከው ሁሉ በአንተ ሁሉ ካንተ ሁሉ ለአንተ ክብር ነውና ክብር ለአንተ ይሁን። በዚህ በጨመርክልን ቀን ባመሸልን በምሽቱ ላይ ሆነን በቀኑ ላይ ሆነን በኢየሱስ ክርስቶስም ቀኑን የሚረግሙት ሌዋታንን እባብ የሚያንቀሳቅሱ ክፎች በዚህ ምድር ላይ በሰለጠኑበት ምድር በዚሁ ምድር ያንተ የእውነት ቃል እንዲጸና እግዚአብሔር ቅር እንዲሸነፍ እግዚአብሔር በኢየሱስ ክርስቶስና ስልጣን እዚህ የምንናገረው ቃል እግዚአብሔር የህይወት ቃል ከወንድሞቼና እህቶቼ በውይይት ስንነጋገር እግዚአብሔር እውነትን ከሐሰት መለየት እንዲችሉ፣ ጽድቁን ከኩነኔ መለየት እንዲችሉ፣ የክርስቶስ ያንተ የሆነውና ያልሆነውም ሌሎችም መለየት እንዲችሉ በልጅ በክርስቶስ ኢየሱስ አምነው የዘላለምን ህይወት እንዲያገኙ የሰዎች አይን ሁሉ እንዲከፈት የሰውን ሁሉ ልብ እንድትከፍት ጌታ ሆይ ለህይወት የሚሆን ንስሐን እንድትሰጣቸው እግዚአብሔር በስምህ እንጸልያለን። እኛ የአንተ ምስክሮች ነን። በጎነትህና አዳኝነትህን፣ ቸርነትህንና አባትነትህን፣ ሰው አፍቃሪነትህን ልንናገር ነው የወጣነው። እንዴት እንደወደድከን፣ እንዴት እንዳፈቀርከን፣ በምን አይነት ፍቅር እንደወደድከን ጌታ እንደዚህ ሰውን ይወዳል ብለን ልንል ነው የወጣነው። ማዳንህን ያዩ ይናገሩ ተብሎ እንደተጻፈ ያንተን ማዳን ስላየን ልንናገር ነው የወጣነው። ለመናገርም እንኳን አቅምና ጉልበትን የምትሰጥ በጸጋና በመንፈስ አንተ ነህና እንድታግዘን በልጅ በኢየሱስ ስም ጸልያለሁ። አንተ የምትገዛው ጉባኤ እንዲሆን ልጅ ኢየሱስ ክርስቶስ ብቻ እዚህ የሁላችን ሂሮ፣ የሁላችን ንጉሥ፣ የሁላችን ጌታ ሆኖ እሱ ብቻ ከፍ ከፍ እንዲል እግዚአብሔር የዘላለም አምላክ በጌታ በኢየሱስ ክርስቶስም ጊዜያችን እንድትባርክልን ጸልያለሁ። የትኛውም በክፋት የመጡ ሰዎች እግዚአብሔር የዘላለም አምላክ በመጡበት ክፋት እግዚአብሔር ተመልሰው እንዲሄዱ ሳይሆን በመጡበት ክፋታቸውን ይዘው መጥተው እግዚአብሔር እዚህ በሚነገረው ቃል ለካ እንዲህ ነው ነገሩ ብለው እንዲያስተውሉ ማስተዋል እንድሰጣቸው በስምህ ጸልያለሁ። የዘላለም አምላክ ቅዱስ እግዚአብሔር በጌታ በኢየሱስ ክርስቶስም መልካሚቱ እጅ ለመልካም በእኛ ላይ ስለሆነች እናመሰግናለን። ሺህ በቀኝም 10 ሺህ ይወድቃሉ ወደ አንተ ግን ሊቀርቡ አይችሉም ተብሎ እንደተጻፈ ለእኔም ለወንድሞቼም ለእህቶቼም ሁሉ እዚህ ላሉ እጸልያለሁ። ከኔ ጋር አብረው በመንግስት ውስጥ ለሚተጉ ህይወታቸው ላይ አደጋ ያልጠራዋቸው ሁሉ ላይ በስምህ በተጠራ ህዝብ ላይ የተነገረ የትኛውም ንግርት ክርስቶስ በጽዮኑ ዓለት የፈረሰ ይሁን። ቃላቸው እንዳይበቅል፣ ቃላቸው ንግርታቸው እንዳይፈጸም በስምህ ጉልበት በኢየሱስም የተከለከለ ይሁን። እጃቸው ደግሞ ምክራቸው እንዳይፈጸም የተንኮለኞችን ሐሳብ ከንቱ ታደርገዋለህና እናመሰግናለን። የሚያንቀሳቅሱት ሌዋታን እባብ ቀኑን የሚረግሙበት ሁሉ ለነሱ ስኬት እንዳይሆን ለኛ ግን በረገሙት ቀን ላይ ቆመን ያንተን በጎነትና አዳኝነት እንድንናገር ንጉሴ ኢየሱስ ጌታዬ ኢየሱስ ጌታችን ንጉሳችን አንተ ከፊታችን ሰባሪው እግዚአብሔር ልጅ ኢየሱስ ሰብረ ወጥተሃል። አንፈራም። ከፊት አንተ ስላለህ ከኋላ ምን ይገጥመኝ ይሆን ብለን አንፈራም። በግራና በቀኝ ማን ይከልለኝ ቢሆን ብለን አንፈራም። ክብርህ ዙሪያችን የእሳት ቅጥር ነው። ሃሌሉያ! አባት መገኘት ይሰማናል፣ ደስ ይለናል፣ አርነት እናወጣለን። ከዚህ እውነት ላይ ሊያንሸራትተን የሚመጣውን ነገር ሁሉ እግዚአብሔር ሆይ አንተው ተዋጋልን። ጌታ በርቀትም በቅርብ ላሉት አንተው መልስ ስጥልኝ። ጌታ ኢየሱስ አንተው መልስ ስጥልኝ። እነሱ አንደበተ ርቱዕ ሆነው ቢናገሩ እኔ ቃልህን ከመናገር ውጭ ሌላ ነገር መናገርን አልፈልግም። አንተው መልስ ስም ኤርምያስን ስሙን እናጠፋለን ብለው የፈለጉትን ቢሉ የፈለጉትን ቢናገሩ አባቴ የኔ ስም ይጥፋ፣ ያንተ ስም ግን ገኖ በእኔ ላይ ይታይ። ገናናው የአብ ልጅ ኢየሱስ ጊዜያችንን ባርክልን፣ በኢየሱስ ክርስቶስ ስም አሜን።
ተባረኩ። እግዚአብሔር ይባረክ። ቀጥታ ወደ ቪዲዮ ነው የምንሄደው እና ወደ ካህናቱ ወደ ካህኑና ወደ ድርሳኑ ቤተክርስቲያንን ያሳፈሩ፣ በአደባባይ ያዋረዱ፣ ያሸማቀቁ፣ አንገት ያስደፉ በጣም ብዙ ነውር፣ በጣም ብዙ ቆሻሻ ነገር ተጽፎባቸው የተገኙ መጽሐፍቶች ናቸው። እና እንዳይቀበሉ እዚህ ጋር ይበል የሚያሳይ ነው። ጥያቄ ካለኝ እንደ ልጅ እጠይቃለሁ። ኦኬ አንድ ሰው የሆነ ገድል አምጥቶ ምናምን ብለኝ የማልቀበለው ከሆነ ኖር አልቀበልም። ምክንያቱም ገድል የመዳኛም የመጸለጫም የመግቢያም እንትን አይደለም። ታምራት ምናምን ሰው ታምር ነው። ከተቀበልክ ትቀበለዋለህ። ታምር ነው በቃ። ኦኬ ይህንን ታምር ካልተቀበልክ ገነት አትገባም የሚል ትምህርት ግን የለም። እዚህ ጋር እረኛው ኤርሚያስ ይቃወመውታል። ቀሲስ ለምን ስላነበብኩ መጽሐፍቶቻችሁ እዚህ ጋር የተናገሯቸው ይስሙ መልሰው ነው። ከተቀበልክ ትቀበለዋለህ። ታምር ነው በቃ። ኦኬ ይህንን ታምር ካልተቀበልክ ገነት አትገባም የሚል ትምህርት ግን የለም። አለ ቀሲስዬ አለ። ይህንን ታምር ካልተቀበልክ ገነት አትገባም። እንደውም ገድላትና ድርሳናቱን ሰው ካልተቀበለ ዕጣ ክፍሉ የት እንደሚሆን ይናገራል መጽሐፉ። አሁን ለምሳሌ ገድላት ድርሳናት እዚህ ጋር ገድለ ክርስቶስ ሰምራለ እንደ ምሳሌ እንደ ዋቢነት ማለት ነው። የሚያወራ ሰው ካለ ያው አመጣለሁ ተራ በተራ እያስቆጠርኩ ጥርስ ከምላሳቸው እያወጣን መጽሐፍቶቹ እናያለን። ቀሲስ አሁን ምን አሉ? ገድላትና ድርሳናትን መቀበል ላልቀበለው እችላለሁ አሉ። ሰሙት። እንደገና ጥያቄ ካለኝ እንደ ልጅ እጠይቃለሁ። ኦኬ አንድ ሰው የሆነ ገድል አምጥቶ ምናምን ብለኝ የማልቀበለው ከሆነ ኖር አልቀበልም። አሁን ይሄ እንደዚህ ጥሩ ነው ይበል የሚያሰኝ ነው ይሄ። ኦኬ ወደዚህ ደረጃ ላይ ደርሰዋል ማለት ነው። ይበል የሚያሰኝ ነው ይሄ። እውነት ነው። ቀሲስ ዲበኩሉ በሙሉ ስሞት መልአከ ገነት ቀሲስ ዲበኩሉ በጣም 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 እችን ጥንታዊት የሆነች ቤተክርስቲያን ኦርቶዶክስን አንገት ያስደፋ እናንተን ሁሉ ጭምር በእነዚህ መጽሐፍቶች አንወያይም ብላችሁ እስክትሉ ድረስ እንድታፍሩ እንድትሸማቀቁ ያደረጉ በጣም ብዙ ገድላት፣ በጣም ብዙ ድርሳናት፣ በጣም ብዙ ተአምራት አሉ። እርሶ እንዳሉት ጥበብ ቢሆንልዎት ኖሮ ወይ እናንተ ጥበብ ቢሆንላችሁ ኖሮ እንደ ቤተክርስቲያን ኤርሚያስ ከኛ በላይ መጽሐፍቶቹን አንብቧል እና በእውነት ሽልማት ሊገባው ነበረ። ሽልማቱ ይቅርብኝ። እንደናንተ አይነቶቹ ሰምተው ነገሩ አይ ብለው ባሉ ነበር። ግን ልትደፍኑት ማትችሉትን ለመድፈን ተሯሯጣችሁ፣ ልትሸፍኑ ማትችሉትን ልትሸፍኑ ተሯሯጣችሁ። ሶሻል ሚዲያ ላይ ባለው ማለት ነው። ግን ከላይ ያሉ አባቶች ያዩናል፣ እኔንም እርሶንም። ብፁዓነ ሊቃነ ጳጳሳት ይሰሙናል። ጠቅላይ ቤተ ክህነቱ ሰዎች አሉ፣ ይሰማሉ። በደንብ ነው የሚሰሙት ወንድሞች እና እህቶች። ስለሰሙም ነው መጽሐፍቶቻችን ጥራት ይጎላቸዋል ያሉት ብፁዕነታቸው ፓትርያርኩ ብፁዕ አቡነ ማትያስ አንብበውት አይደለም፣ እኛ አንብበንላቸው ነው። እኛ አንብበንላቸው በተሐድሶ ውስጥ የተጉ ወንድሞችና እህቶች አንብበው፣ ወንጌላውያኑ አንብበው፣ የብዙ ዓመት ጥረት ነው። በመጽሐፍ እጃቸው እስኪዝል ድረስ የጻፉ ወንድሞች እህቶች አሉ። በመጽሐፍ ለምሳሌ እንደ ዋቢነት ብጠራ 10 ዓመት ሙሉ ጮኬበታለሁ በዚህ ጉዳይ ላይ እና ምን አመጣችሁ ፍሬ ብላችሁ ብትሉ ፓትርያርኩ ራሱ የሊቃውንት ጉባኤ ተሰብስቦ መጽሐፍቶቻችን ጥራት ይጎላቸዋል ብለው እንዲሉ አስደርጓቸዋል። እግዚአብሔር በእኛ በኩል በወንድሞቼ በሚጽፉም በሚያሰለጥኑም በሚናገሩም በኩል ማለት ነው። ስለዚህ ይበል የሚያሰኝ ነው። መጀመሪያ የቀሲስ ዲበኩሉ የተናገሩት ጥያቄ ካለኝ እንደ ልጅ እጠይቃለሁ። ኦኬ አንድ ሰው የሆነ ገድል አምጥቶ ምናምን ብለኝ የማልቀበለው ከሆነ ኖር አልቀበልም። ምክንያቱም ገድል የመዳኛም የመጸለጫም የመግቢያም እንትን አይደለም። ታምራት ምናምን ገድል የመጽደቂያም እንትን የማለቻም ያሉት የመኮነኛም መጽሐፍ አይደለም ነው ያሉት። እንደዛ ነው ብሎ የሚለው መጽሐፉ አይደለም። ገድል የመጽደቂያም የመኮነኛም መጽሐፍ ነው። ያቸው የኔ ሞዴሬተሮችን ብቻ ያቸው ሞዴሬተር ይዘው ቁጭ ብለው ህዝቡ እዚህ የሚነገረው ነገር እንዳይሰማ እታች የፈለገ ነገር ሲያደርጉ ያቸው በቃ አይ ሞዴሬተር
ስራ ላይ ምን እንደ ጸለይ ካናቅም ይሆል አሁን እንዳለ ምድር ኦርቶዶክስ ተንጫጭ ምንድን ነው? እኔ በቃ አንድ ነገር አውቃለሁ። እግዚአብሔር እባቡን መጥቶ ለዚህ ነው ከርቁም ከቅርብም የሚንጫጫው ማለት ነው። በማይመለከተው ማለት እሺ። ጄሪ የኔ ቆይ ለአንቺ ሞዴሬተር ልስጥሽ እህትየው ምረት አድርጊልኝ ዛሬ ስላልሰጠሁሽ። እሺ የማውቃችሁ ሌሎች እህትየው ሰጥቼሻለሁ። ጄሪዬ ሞዴሬተር ብሎክ አይደለም የምታደርጓቸው፣ ሚዩት ነው የምታደርጉት። ሚዩት ብቻ ነው የምታደርጉት። ኦኬ አሁን እንቀጥላለን። ካህኑ ከድርሳኑ ተጣልተዋል እና አሁን በኦርቶዶክስ ተዋሕዶ ቤተክርስቲያን ካህኑን ከድርሳኑ ነው ማስታረቅ ያለብን። ምክንያቱም አፏና መጽሐፏ ብያለሁ እኔ። ኦርቶዶክስ አፏ ሌላ ነው የሚያወራው፣ መጽሐፏ ሌላ ነው የሚያወራው። አይ መጽሐፍቶቹን ከመጽሐፍት ብለም እንዳትል ደግሞ ሌላ ሀገራዊ ጦርነት ሁሉ ሊያስነሳ የሚችል ጭቅጭቅ ሁሉ አለ። ልብ በሉ። ኦኬ ጸጋ ይብዛላችሁ፣ ተባረኩ። ኦኬ የቀሲስን አንድ እንስማውና ወደ መጽሐፉ ልሂድ። ምንድነው ያሉት መጽሐፍቶቹ? ገድላት ድርሳናቱ ለኩነኔም ለዘላለም ሕይወት ምንም አይመለከታቸውም አይነት ነገር ነው የተናገሩት እሳቸው። ማለት ገድላት ድርሳናትን ስለተቀበልክም ስላመንክም መንግስተ ሰማያት አትገባም፣ አላምንም ብለህ ስላልክም አይፈረድብህም እያሉ ነው ቀሲስ። ኦኬ ስሟቸው አንዴ። ጥያቄ ካለኝ እንደ ልጅ እጠይቃለሁ። ኦኬ አንድ ሰው የሆነ ገድል አምጥቶ ምናምን ቢለኝ የማልቀበለው ከሆነ አልቀበልም። ምክንያቱም ገድል የመዳኛም የመጸደቂያም የመግቢያም እንትን አይደለም። አየው ገድል የመዳኛም የመጽደቂያም እንትን ማለትም አይደለም ብሎ ሲል የመኮነኛም ነው። አሁን ግን የመጽደቂያም ብሎ የሚለውን ቃል ተናግረዋል። እንዴ ገድላት ድርሳናቱ አይደሉ እንዴ? ሄዶ የመቃብር አፈር የሳመ ሰው 22 ትውልዱ 75 ትውልድህ 100 ትውልድህ 110 ትውልድህ ይድንልሃል እየተባለ የሚባለው መጽደቂያ አይደል እንዴ? የነዚህ መጽሐፍ የጻፈ ያጻፈ የደጎሰ ያስደጎሰ ስሙን በሕይወት መጽሐፍ ጽፍለታለሁ እሳት ገሃነመ እሳትን የእሳትን ባህር አያያትም ብሎ የማይል መጽሐፍ አለ እንዴ? ቀሲስ የለም እኮ እናንተ ስላላነበባችሁት ህዝቡ ላይ ወጣችሁ አይልም ብላችሁ ትላላችሁ። 22 ትውልድ እኮ 110 ትውልድ እኮ ይማራል። ማን ነው 100 ብሎ ለአባታችሁ ለአቡነ ተክለ ሃይማኖት ቃል ኪዳን ገባለት አይደል ተብሎ የሚባለው? ለዚህ እኮ ነው የአዲስ አበባ ሀብታም ሁሉ ሲቆፍር ሲመትት ሲደግም ሲያስደግም ኖሮ መጨረሻ ላይ ሊሞት ሲል ውሰዱና ተክለ ሃይማኖት ደብረ ሊባኖስ ቅበሩኝ ይላል። እኔ እነግርሃለሁ ከጉር እስከ ሸህም ለምን አይሆንም? እራሱ ቤተክርስቲያኒቱን ተክለ ሃይማኖት ደብሩን ወደ ላይ እንደዚህ እንደ አትክልት ነቅላችሁ የሚነቀል ቢሆን ከታች ሬሳህን ከታች ረፍረፈው ቤተክርስቲያኑ በላህ ላይ እንኳን ቢሰሩት መንግስተ ሰማያትን መግባትን አታገኝም። ከፍ ላርገው የተክለ ሃይማኖት መቃብር እንደው ቤዛ ሆነ አተሰጠችን ምናም ነገር ብሎ ይላል። ኩሲ ሚዩት አርገው ቤዛ ሆነ አተሰጠችን ይላል። ኦኬ ለመዳኛ ማለት ነው። መጽሐፋችሁን የሚናገረው ገድሉ እኔ ከፍ ላርገው ይኸውልህ በእግዚአብሔር ልጅ በኢየሱስ ክርስቶስ ካላመንክ እንኳን አቡነ ተክለ ሃይማኖት መቃብር ላይ አይደለም እንደጠገባ አህያ ሄዳችሁ ስትንከባለሉ ብትኖሩ አይደለም ጌታዬ ኢየሱስ ክርስቶስ የተቀበረበት ጎልጎታ ኢየሩሳሌም ወስደው ዓለም ሁሉ እየሄደ የሚጎበኘው ሪል የሆነ ቦታ ጌታችን ራሱ አካሉ የተኛበት ቦታ ማለት ነው። የተቀበረበት ቦታ አለ። በ3 ቀን በዛ እሱ የተቀበረበት ቦታ ላይ ስትንከባለል አክሮባት ስትሰራ እንደ ኩንጉፉ ቻይና ምናምን ነገር ማለት ነው ስትገለባበጥ ብትኖሪ አሮጊቱን ሽማግሌ ማንም መዳንን አታገኙ። እውነትና ኤርምያስ አስረግጬ ነው የምነግርህ ስለ መድኃኒዓለም ምስክሬ አታገኙ። ለምን ጌታችን ኢየሱስ ክርስቶስ መቃብሬ ላይ መጥቶ የተንከባለ የዘላለም ሕይወት ሰጠዋለሁ አላለማ? በእኔ የሚያምን ነው ያለው። በእሱ ካመንክ ነው እንጂ የምትበረበት መቃብር ውስጥ ጎልጎታ እስራኤል ሄዳችሁ ከነ ዘመድ ሁሉ ጭምር እንደ ዘንጋዳ ጉድጓደኛ ገጠር እንግዲህ ገበሬ አይደለም። ይሄን ባለ ሀገር እኮ ሰባኪ ነው መድኃኒዓለም ልኮ ምንም እንትን ማለት በቃ ሲጠራ እንደዚህ ነው። እግዚአብሔር ሲጠራ እንደዚህ ነው። ቆንጅዬ ባለ ሀገር ሰባኪ ማለት ነው። አስነሳብህ እግዚአብሔር ማለት ነው። እና ከነ ዘመዶቻችሁ ጭምር ሄዳችሁ ጎልጎታ መቃብር ላይ እንደ ዘንጋዳ ጉድጓድ ብትጨምር ማለት ነው
ዘንጋዳ ከዘራን በኋላ ጎተራው ሲጠብብን ረጅም ጊዜ እንዲቀመጥ ነቀዝ እንዳይበላው እኔ በተወለድኩበት አካባቢ ላይ አፈር አለ። አቦልሴ ቀይ መረሪ አፈር የሚባል አለ እና እዛ ውሃው ረባ ምንድነው ውሃ የሌለበት ውሃው ዝናብ የፈለገውን ያህል ዝናብ ቢዘንብ ጥፍጥፍ ብሎ የሚሄድበት ቦታ ላይ የሆነ እንደ ኮረብታ አይነት ነገር ላይ እዛ ጋር አፈሩ ተመርጦ ይቆፈራል ጉድጓድ። ምን የዘንጋዳ ጉድጓድ ተብሎ ይባላል። ዘንጋዳ ከዘራን በኋላ ማሽላም ከተዘራ በኋላ ከታጨደ በኋላ እህሉን ነቀዝ እንዳይበላብን ወስደን እዛ መሬት ውስጥ ይጨመራል። ውሃ አይደርስበትም። የፈለገ ዶፍ ቢዘንብ በዚህም ፈሶ ነው የሚሄደው ውሃው። እዛ ጋር አይቋጥርም። ውሃ ሊቋጥር በማይችል ቦታ ላይ እንቆፍርና እዛ ይደረጋል ማለት ነው። እና እንደ ዘንጋዳ እኮ አልኩ ከነ ቤተሰብ ሁሉ ጭምር ወስደው ኢየሱስ ክርስቶስ በተቀበረበት ጉድጓድ ውስጥ በአንድነት እያረባረቡ እያነባበሩ እንደ ንብብሮሽ እንጀራ ማለት ነው። እንደዛ እንኳን ቢከቱ አትድንም። መዳን ኢየሱስ ክርስቶስ መቃብር ላይ ሄዶ በመንከባለል አይደለም። መዳን ተክለ ሃይማኖት መቃብር ላይ ሄዶ በመንከባለል አይደለም። መዳን ዘርዓ ብሩክ መቃብር ላይ ሄዶ በመንከባለል አይደለም። ብራዘር በመንከባለልማ ስንት ነገር እኮ ተንከባለናል አይደል እንዴ? ግልጽ እኮ ነው አማርኛ። ስንት ነገር እኮ ተንከባለናል፣ ግን የለም ወፍ የለም። በመንከባለል ሳይሆን ድነት በማመን ነው። እግዚአብሔር ቀብቶ በላከው በልጁ በኢየሱስ ክርስቶስ በማመን በስሙ ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ እንዲሰበክ እግዚአብሔር በቅዱሳት ሐዋርያቶች የማይለወጠውን ቅዱሱን ወንጌል ከፀሐይ መውጫው እስከ መጥለቂያው ድረስ እንዲሰብኩ ልኳል። ያ ወንጌል እዚህ እረኛ እጅ ላይ ደርሷል፣ እዚህ ወገኔ እጅ ላይ ደርሷል። አለቅ። ወንጌሉ ምንድን ነው? ያ መዳን ምንድን ነው? ወንጌል ነው። ወንጌል ምስለ ምንድን ነው? የምስራች ነው። ስለማን ነው? ስለ ጌታችን ስለ ኢየሱስ ክርስቶስ ከድንግል ስለተወለደው የዳዊት ልጅ የእግዚአብሔር ልጅ ስለ ኢየሱስ ክርስቶስ ሞትና ትንሣኤ ነው። ኦኬ ቀሲስዬ አንዴ ይናገሩና ወደ መጽሐፉ ልዙር። ጥያቄ ካለኝ እንደ ልጅ እጠይቃለሁ። ኦኬ አንድ ሰው የሆነ ገድል አምጥቶ ምናምን ብለኝ የማልቀበለው ከሆነ ኖር አልቀበልም። ምክንያቱም ገድል የመዳኛም የመጸለቂያም የመግቢያም እንትን አይደለም ነው ቀሲስ ታምራት ምናምን ሰው ታምር ነው። ከተቀበልክ ትቀበለዋለህ። ታምር ነው በቃ ኦኬ። ይህንን ታምር ካልተቀበልክ ገነት አትገባም የሚል ትምህርት ግን የለም። አለ ቀሲስ መድኃኒ ዓለም ክርስቶስ ምስክሬ ነው አለ። መንግስተ ሰማያት የመግቢያው መጽሐፉ ምን ያህል ቅዱስ እንደሆነና መጽሐፉን ደግሞ አለማመን የሚያመጣብህን ኮንስኮንሲ ኦርቶዶክስ እንደጻፈችው ኤርሚያስ ያነባዋል። ከዛ ኤርሚያስ ተሳዳቢ ነው ብላችሁ ብትሉ ፔንቴዎችም ቤት ክፈትና ጩህ። ኦርቶዶክሳንም ኤርሚያስ ተሳዳቢ ነው በል። እኔ የሚሳደቡትን መጽሐፍቶቹን አምጥቼ ያሳያለሁ። ስለዚህ ከየትን ጀምር ማለት ነው? ቆይ እንደውም ከዚህኛው ከምጀምር አንደኛውን ሰው መሳይ ነገር አስታወስኩት። ከአቦን ጀምር። መጽሐፉ ቅዱስ ነው ወይስ ቅዱስ አይደለም? ገድል ድርሳናት ምን አሉ ቀሲስ? መጽደቂያችንም መኮነኛችንም አይደሉም አሉ መጽሐፍቶቹ። ምን አሉ? መጽደቂያችንም መኮነኛችንም አይደሉም። መጽሐፍቶቹ ምን ይላሉ? ካህኑ ወይስ ድርሳን? ኖ አልሰጥህም እህትዬ። በቃ ሰዓት ከሌለ ኩሲ በሌላ ቀና አስወርጅ እህትዬ። ቴንክ ሰው አታስገቡ ኤርሚስ ከሚጨርስ ጋይስ። እሺ ተባረኩ። ኦኬ ካህኑ ከድርሳኑ መጽሐፉ ምን ይላል? ወይኔ ኤርሚያስ ክፋትህ እንዴት መጽሐፍ ታመጣለህ? እና 30 ሰከንድ አንድ ነገር ላምብ 30 ሰከንድ ኤግዛክት አራት ትችላለህ። እኔ እኮ አንተ እሺ ይቀጥሉ። እስትንፋሰ ክርስቶስ ላይ አይ ምንም ይገባል አይገባም ስላሉ እሳቸው መቼም ካህን ማስተማር ጥሩ ነው ብዬ ነው። እንደዚህ ይላል እስትንፋሰ ክርስቶስ ላይ እነርሱም ይህችን ጸሎት በጸለዩ ጊዜ 240 ሺህ ነፍሳትን ከሲኦል ያወጣሉ። እመቤታችን እግዝእትነ ማርያም በየዕለቱ 400 ሺህ ነፍሳትን ታወጣለች። ንስሐ የገባ ኃጢአተኛ እንኳን በጸለየባት ጊዜ 1,000 ነፍሳትን ያወጣል። አሁን ስሙ፣ ይህችን ጸሎት አታወጣም ብሎ የሚጠራጠር ቢኖር መንግስተ ሰማያትን አያያትም ይላል። እሺ ሰሙ ብዬ ነው እንደዚህ አምጣልኝ። ኦኬ ይቀጥሉ። ኤርሚያስ ገድለ ገብረ መንፈስ ቅዱስ እንደው ቢያንስ ጥቂቱን ነው ያልኩት። የእስትንፋሰ ክርስቶስ አሁን ወንድምነት ያነበበውም አለኝ። ዘርዓ ብሩካል ምን አነ አቡነ እንትና የሚባሉ አሉ እዚህ እኔ ቤት ማለት ገብተዋል።
መጽሐፍቶቻቸው ነው የገቡት አልኩ። እነሱንማ ድርሽ አላሰኝም። ኦኬ ገብተዋል፣ ተነበዋል። ጥርስ ከምላሳቸው አውጥቼ ግዕዝ ከአማርኛ ገጽ እየጠቀስኩ እንዲህ እያመጣሁ አረጋግጥላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በትንሣኤ ዘጉባኤ ማተሚያ ቤት በድጋሚ ነው የታተመው 2010 ላይ። ግልጽ አይደለም እንዴ? ያው ግልጽ ነው። ሰሚራን ይሁን ሳምራን እናያታለን ዛሬ። ሰሚራንም ሳምራንም እናያታለን። እሺ ኦኬ። ሰሚራና ሳምራ ስለሚቀራቀርብኝ ነው። ኦኬ። በገዳሙ አሳታሚ የምድረ ከብድ አቡነ ገብረ መንፈስ ቅዱስ አንድነት ገዳምና የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም ካወራ እንደዚህ ያወራ ብራዘር። አሁን ይሄ ገዳሙ ለመሆኑ ገዳሙ ማህተሙን አትሞበታል። የዝቋላ ደብረ ከዋክብት ገዳም ነው። የዝቋላ አቦ ገዳሙ ያሳተመው ነው። ይኸው ሌላን ሊጻፍ እንደሚችል ስለሚያስቡ ማረጋገጫ ለተጠቃሚዎች በሙሉ ይላል። ማረጋገጫ ከሁለቱ ገዳማት ከዝቋላና ከምድረ ከብድ ያለው ጉራጌ ምድር ላይ ያለው ከሁለቱ ገዳማት የአንዱ ገዳም ማህተም ያላረፈበት ገድል እውቅና እንደሌለው እንድታውቁ እናሳስባለን ብለዋል። ማህተም ከዚህ በላይ ይደረግ ይላል። ይኸው ማህተም ተደርጎበታል ስንገዛ ማለት ነው። ኦኬ ተናገር እውነቱን። እንሄዳለና ወዴት? ወደ ምዕራፍ ወደ ታምር 20 እንዲህ አትልም የሚባል ነገር የለም። ኦኬ በዚህ በ20ኛው ታምር ላይ ደጋግሜ አንብቤዋለሁ። አሁን ሙሉን አላነበውም። ደጋግሜ አንብቤላችኋለሁ። ያው አቦ ሞቶ ሰውየው እኮ የለም ሲጀምር እዚህ ፕላኔት ላይ ኤግዚስት ያላደረገ እኮ ሰው መሰል በምናብ የተጻፈ እኮ ነው። ወንድሞች እናቶች፣ ቅዱስ የእግዚአብሔር ልጅ ኢየሱስ ምስክሬ ነው አቦ በምድር ላይ ነበረ ብሎ የሚል ኦርቶዶክሳዊ ካለ እኔ በዲቤት እገጥመዋለሁ። ግን እነሱ ያው አይወዱትም። የለም ኤግዚስት ያላደረገ ሰው ነው። የለም እዚህ ፕላኔት ላይ ይኖር የነበረ ሰው አልነበረም። የግብፁ አቡነ ሺኖዳ እኛ አናቀውም ብለዋል። ሰውየው ግብፃዊ ሰው ነው አሉ። በምድረ ከኒሳ 300 ዓመት ኖሮ ከዛ ደግሞ ወደ ኢትዮጵያ መጣ እና በግብፅ በኢትዮጵያ ደግሞ 262 ዓመት ኖረ። በድምሩ 562 ዓመት እና የእናቱንም ጡት አልጠባም አቦ። ለምን? አርብና ሮብ ጾም ነው ብለው እንዲህ እኮ እኔ እኮ ምልህ ወይ በኢትዮጵያ ቴሌቪዥን ላይ እየተነበበ ህፃናት ይጮቱበታል ብለህ እንዳትል። ህፃናቱ አይገባቸውም የዚህ ጉዳይ። የጡት ነገር ህፃናቱ አይሆንላቸውም። እኛም ቢሆን አጣብተን ያደግነው እዚህ እያንዳንድ ዋይ ዋይ እያልክ እኮ እያለቀስክ ነው የጠባው። እሺ ለሽማግሌዎች ጊዜ ማሳለፊያ ነው ተብሎ እንዳይባል እራሳቸው ሽማግሌዎቹ ከዚህ ያለፈ ብዙ ተረት አላቸው። አስቂ የሆነ ቁም ነገር የሚያስተምር ማለት ነው። ይሄ እኮ ወይ አያስተምር ወይ አያስቅህ። እና አቦ ሞተ ይልሃል ታሪኩ እዚህ ክፍል ላይ ማለት ነው። አቦ የሞቱ አረፉ፣ የማያርፈው አረፈ፣ የማይሞተው ሞተ፣ እኔን እያሉ ተሰበሰቡ ይላል። በጣም ኮሚኩ የሚያስቀኝ በዚህ ክፍል ላይ ስላሴ ለቅሶ ያለብህ እንዲህ ይላል። አቦ ሞተ። ያው በአባታቸው በገብረ መንፈስ ቅዱስ በእረፍቱ ቀን በሞቱ ቀን ማለት ነው የተደረገ ተአምር ይህ ነው። ጸሎቱ በረከቱ በኦርቶዶክሳውያን ላይ ይኖርና እኔ ጋር ድርሽ እንዳትል፣ እንዲህ አይነት በረከት አልፈልግም። አባታቸው ገብረ መንፈስ ቅዱስ ባረፈበት ቀን 60 አንበሶች 60 ነብሮች አለቀሱ። ያው ቁጥራቸው 60 ነው። በሙሉ የጫካዎቹ አልመጡም፣ ወክለው የመጡ አሉ። እነዛ 60ዎቹ ወክለው ነው የመጡት። ከአንበሳ 60 ከነብር 60 ሊያለቅሱ መጡ፣ አለቀሱ። የሰማይ ወፎችም አለቀሱ። እነማን እንደመጡ አይዶ ነው። ከሰማይ አዋፍት ከሚበሩት ጥንባንሳ፣ ጆቢራ ምን የትኞቹን አይተው ሲላ
ጆቢራ፣ ሲላ ምናምን ነገር የሚባሉ አሉ ማቃቸው እኔ ማለት ነው። ቁራ፣ እርኩም፣ ጉጉት በጣም ብዙዎች አሉ። የትኞቹ እንደመጡ አይዶነ ግን መጡ፣ ሊያለቅሱ ወክለው የመጡ ማለት ነው። ሁሉም በየነገዱ በየቋንቋው ለቅሶ ሊደርስ መጥተዋል። የት ጉራጌ ምድር የተሰበሰቡት ክትፎ በቆጮ እንዳለ ነው። ኧረ ተፋታኝ ይላል የአገሬ ገበሬ። ነገሩ ገና ሲያየው እንዴት ነው ነገሩ ነው ይላል። ልብ በና ሰባኝ። ኦኬ አሁን ክትፎ ቆጮ ጋር ተወው ኤርሚያስ። ለወፎች ቆጮ ታዲያ ምን ይበላሉ? እኝንም ያህል አባት አርፈው አልቃሹን ይልኝ። ፀሐይ፣ ጨረቃ፣ ከዋክብት ብርሃናቸውን ከለከሉ። አላለቀሱም እነሱ ብርሃን የከለከሉ። ምድር ተንቀጠቀጠች። እርዝኩዌክ ተነሳ። ምን ያህል እንደተነሳ 5.3 ነው 8.6 ነው ምንም የሚታወቅ ነገር የለም፣ ግን ተንቀጠቀጠች። የት ጉራጌ ምድር። በዚያች ቀን መብረቅ ነጎድጓድ ተገለጡ። መባረቅት ሁሉ ወረደ ከሰማይ እንዳለ። አብ ወልድ መንፈስ ቅዱስ ወደ ምድረ ከብድ መጡ። ለምን? ለለቅሶ። የት? ጉራጌ አገር። ማን ሞተ? አቦ። አብ ወልድ መንፈስ ቅዱስ በቃ ነጠላ ለበሱ እኮ ነው ማለት የቀራቸው። አንተ አምላኬን እንዲትቀልድበታለህ እንዴ? አፈርደቼ ነው ማስገጠል። ይሄን ተረት አንድ ቄስ፣ አንድ ዲያቆን ኤርሚያስ የሚባል ሰውዬ ስታይ በህልምህ ሁሉ ጭምር ብቅ እንዲልብ ነው የማደርገው። በመዶሻ በእግዚአብሔር ቃል ከትክቼ እንደዚህ ዓለም አደባባይ ላይ ማለት ነው። ይኸው አብ ወልድ መንፈስ ቅዱስም መጡ። ወዴት? ወደ ምድረ ግብፅ ሊያለቅሱ አቦን ሊቀብሩ። ዙፋኑን የሚሸከሙ አራቱ እንስሳት መንፈሳዊያን የተባሉት ማለት ነው መጡ። እነሱም ሙሉ። ታዲያ ማን ይቀራል? ኦኬ መጡ። 99ኙ ነገደ መላእክት ከነ ተከታዮቻቸው ጭምር መጡ። ስፍር ቁጥር የሌለው መልአክ አንድ የቀረ የለም በሰማይ። ሥላሴ አልቀረ፣ ከመንበሩን የሚሸከሙ ሱራፌል ኪሩቤል አልቀሩ። መላእክት በሙሉ እንዳለ ጉራጌ ተጥለቀለቃል እኮ ተጥለቀለቀ። የኢትዮጵያ ምድር ራሱ ክትፎ ቢሆን ራሱ እንኳን አይበቃም። አይደለም ጉራጌ እንትን ማለት ቆጮው ቢላጥ እንኳን ራሱ አይበቃም። ያው ለለቅሶ ሄጄ ነበር ነው የዚህ ምንድነው ባሉ አንተ ወዲያውኑ ከቤተክርስቲያን ሲወጡ ማለት ነው። እኔ በሙሉ አሰልፈው እኔንም ሊቀቡኝ ነው ብዬ ጫካ ነበር የምገባው አልኩ። ሸፍቼ ቢሆን ምንም እንዴ። እና በአገሩ ባህል ነው ቅቤ ይቀባል። ሄጄ ያየሁት ማለት ነው። አማውቴ የሚባለው ባለወልድ ቤተክርስቲያን ይኸው ቦታውን ቀጥታ እየጠራ ማለት ነው። እና ከዛ ከሄድም በኋላ ክትፎ ላይ ነው። ክትፎ ላይ ምልህ አንደኛ ወንጌላዊ ነኝ፣ ሁለተኛም ደግሞ የቀድሞ ቄስ ነኝ። እሱ ላይማ ያው ምልህ እንግዲህ ሲሳይነ ዘለለ ዕለትነ ነው ብራዘር እንዴ። አሳሩን ያሳየሁት ስልህ ጠጋስ ይዤ ክትፎ የለ ምን ይላል። አንድ ጣባ አይደለም ስንት ጣባ እንደተበላ መድኃኒዓለም ነው የሚያውቀው፣ ግን በልቻለሁ። እና ይሄ እዚህ ቀን ምን ያህል ተዘጋጀ አላቅም። ለ99ኙ ነገደ መላእክት ለአብ ለወልድ ለመንፈስ ቅዱስ ዙፋኑ ለሚሸከሙ እዚህ 60 አንበሶችና 60 ንብሮች አሉ። የሰማይ አዕዋፍት አሉ። ፀሐይና ጨረቃ እንኳን አይበሉም። ኦኬ ግን መጡ፣ መላእክት መጡ። 15ቱም ነቢያት መጡ። እስራኤል ነቢያት ማለት ነው። እነ ኢሳያስ እነ ኤርሚያስ እነ ሕዝቅኤል ሁሉ በሙሉ ይሄድ ጉራጌ ሀገር ጮለ። እናንተ በአምላካችን ላይ አይደል እንደዚህ የቀለዳችሁት? እኔ ደግሞ ቀልድብሃለሁ በዚህ ተረት ላይ። አታድነውም ከጄ አታስጥለውም ከጄ። ገብተህ አታወራም። ያው ዲቤት ትላላችሁ፣ ቀጠሮ ቀጥራችሁ 2 ጊዜ አስደግፈኝ ትሄዳለህ። አስደግፏት ሄደ ተብሎ እንደሚባል ማለት ነው። እሺ ይቀጥሉ። 12ቱ ነቢያት መጡ፣ 12ቱም ሐዋርያት መጡ። እነ ጴጥሮስ ሁሉ እንድርያስ በሙሉ ጉራጌ ሀገር መጡ። ለቅሶ ከመጀመሪያው ሰማዕት ከእስጢፋኖስ እስከ መጨረሻው ሰማዕት ሊቀ ጳጳስ ጴጥሮስ ያሉት ሁሉ መጡ። ቅዱሳን ከአባታቸው ከእንጦስ ጋር መጡ። በሄሮድስ የተገደሉት ሕፃናት ሁሉ መጡ። ምን ሊያረጉ? ለቅሶ። ሕፃን ለቅሶ ይሄዳል እንዴ? እኛ እኮ በሕፃን ጊዜ ተከልክለን እቤቱኑ አትግቡ ነበር ተብለ የምንባለው ለቅሶ እንዳንሄድ ማለት ነው። ሕፃናት ሁሉ መጡ። ከአዳም ጀምሮ እስከዚህ ቀን ድረስ የነበሩ ቅዱሳን ሁሉ መጡ።
አቤል በለው ሴት በል ሄኖስ፣ ቃይናን፣ ያሬድ፣ ማቱሳላ፣ ላሜህ፣ ኖህ፣ አርፋክስድ፣ ቃይናን፣ ኤቦር፣ ሳላ በሙሉ በጥ ራጉ፣ ታራን፣ ናኮር፣ ሃራን፣ አብርሃም፣ ይስሐቅ፣ ያዕቆብ መጡ። ምን የቀረ አለ? ብራዘር ተጥለቀለቀች ምድሪቱ እንትን ላይ ጉራጌ ሀገር ላይ ማለት ነው። ጴንጤ ብቻ ነው እዛ ቦታ ያልተገኘ። ያው ጴንጤዎቹ እንደዚህ አይነት ቦታ ላይ አያርፉም፣ በዘመንኛው አማርኛ ማለት ነው። መጡ ከአዳም ጀምሮ ያለ በሙሉ። አንድ የሙሉ ወንጌል አባል ግን እዛ አታገኝም፣ የለም። ያርጉ ይመጣሉ ጻድቃን መቃብር ላይ ይልሃል። እነዚህ ነብሮች፣ አንበሶችና ነብሮች እስከ ዛሬ ድረስ የጉሩን ትቢያ ስንመገብ ኖርን እያሉ ለቅሶን አበዙ። አንበሶቹ አባቴ 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 የእርሶን እግር እኮ እየላስን ነበር የምንኖረው። ምን አገኘሁት ምን አገኘሁት ምን ቀጠፈሁት እያለው አለ አንበሳ ሲያለቅስ ይታይ። አንዱ አንዱን እንኳን እንዳያጽናና በሙሉ ለቅሶ በለቅሶ። ነብሮችም እሪ እሪ ባል እሪ ነብር ከአንበሳ ለቅሶን አበዙ። ማን ይህንን ለቅሶ ግን ሪከርድ ያደረገው? ኤርሚያስ ጠይቅ። እነ አንቶኒ ጋር እነ መመሪ ሽርሽር ጋር ሄደ ጠይቅ። አንበሳ ሲያለቅስ ካወቅኩት ጀምሮ ብፁዕነቶ እንደርሱ ያነ ደግ ሰው አይቼ አላቅም ነበር። እኛ እኮ ስጋ መብላት ትተን የእርሶን እግር ትቢያ እየላስን ነበር እንኖር የነበረው። ልጆቼን ሁሉ እኮ ያሳደግኩት በእርሶ እንዲህ ነው የተለቀሰው። እንዲህ ነው የተለቀሰው እንዴ ነበር እኮ ኤርሚያስ ብላት በለኝ። እኔ የኢትዮጵያ ለቅሶ ብቻ ልጆቻችን ሁሉ ሚስት ያገባሁት የእርሶን እግር ትልሳለች ብዬ ነው ተስፋ ያደረኩት። አንበሶች ከአንበሶች ይጋባሉና እንዴት አይነት አማርኛ! ነብሮችም ይዋለዳሉ፣ አንበሶችም ይዋለዳሉ። ልጆትን ለልጄ እንዲድሩ ተብሎ ሲባል ማለት ነው። እና የእርሶን እኮ ያገባሁት ሚስቴን እንኳን ራሱ ሳገባት የእርሶን እግር እኔ እየላስኩ እንደኖርኩ እሷም የእርሶን እግር እየላሰች እንድትኖር ተስፋ አድርጌ ነበር የመጣሁት። ይኸው ዛሬ በትዳራችን ላይ ጎጆአችን ፈረሰ፣ አባታችን ሞቱ እያሉ ለቅሶ አበዙ። ሰው ሲያለቅስ ዝም ብሎ አይደለም ያለቅሰው፣ ስቅስቅ ብለው አለቀሱ። እንዲህ ነው እንጂ ለቅሶ ለቅሶ አበዙ አላለችንም እንደ ኦርቶዶክስ። ቆንጅዬ እኮ ጥንታዊት ተረታዊት ቤተክርስቲያን በእውነት ሰማይና ምድር፣ ተራሮች፣ ኮረብቶች አለቀሱ። ተራራ ራስ ዳሸን፣ ኪሊማንጃሮ፣ ኤቨረስት ዋቴቨር ብለብተል ኮረብታው ምናምን ነገር ሁሉ ሰቅሰቅ አለቀሱ። ቅጠል፣ ፍሬ፣ የጫካ ሳር ከኛ ምንም አልቀመሰም፣ ምንም አልበላም። እኛ ጋር ጫካ ውስጥ ነበረ፣ ምንም አልቀመሰም። አወይ በእውነቴን መሰክራለሁ አሁን እያሉ አለቀሱ። ቅጠል ስቅስቅ ብላ እኔ ልበጠስልዎት፣ እኔ ልቀንጠስልዎት፣ እኔ ልርገፍልዎት ትላለች። ፍሬም እንደሚረግፍ ቅጠልም እንደሚረግፍ ማለት ነው። ቅጠል ይረግፍ የለ በንፋስ። እኔ ልርገፍልዎት አባቴ አባቴ አባቴ፣ እኔ ልውደቅልዎት እያለ ይዛፍ ፍሬ ሁሉ ማለት ነው። የጫካ ሳርም እኔ ልድረቅልዎት፣ እኔ ልድረቅልዎት፣ ምንም አልቀመሰም እያሉ አለቀሱ። ውሃም በጣም ነገሩን ዙሩን የሚያከራው ይሄ ነው። ውሃም ከእኔ ምንም አልጠጣም ያለች አለቀሰች። ውሃ ባህር፣ ምንጮች እና ባህሮች ሰቅስቅ፣ ውቅያኖስ ሁሉ ጭምር ሳይቀር ሰቅስቅ አለች። ኧረ ተረጋጊ ተብላ ብትባል እምቢ። ምን ሆነሽ ነው የምታለቅሺው? ምንም እኮ ከእኔ አልቀመሰም። ውሃም አልቀመሰም፣ ቅጠልም አልቀመሰም፣ ፍራፍሬም አልቀመሰም፣ እንደ ዝንጀሮ ሳርም አልበላም፣ እንደ በሬና እንደ ምናምን ነገር ማለት ነው። አቤት አቤት አቤት! ምንም አልጠጣም እያለ አለቀሰች። የሰማይ ወፎችም መዓዛውን ዘወትር እየተመገብን እንኖር ነበረ ብለው አለቀሱ። ወፎቹ መዓዛ ነው የሚመገብ። ጥሬ መብላት ትተው
ጥሬ የጫሩ ጥራጥሬ ምናምን ነገር ትላትል አይደል የሚበሉት ወፎች። ነገሩ እዚህ በሙሉ እኮ የከተማ ህዝብ ነው። ምንም የምታውቀው ነገር የለም። እኔ ሆን ልንገርህ፣ ወፍ ወይ የተዘራ ዘር ካሉ ለቅመው ይበላሉ፣ ወይ ደግሞ ወደ ወፍጮ ቤት እህል ምናምን ነገር ወዳለበት ወይ ደግሞ ወደ አውድማ አካባቢ አታጣቸውም። እኛ ከወቃም በኋላ ግርድ የሚባል ነገር አለ። ገረድ አይደለም ያልኩ፣ ግርድ ዋናው ምርት ካነሳም በኋላ የምንተወው ማለት ነው። በንፋስ የሚወሰድ ምናምን ነገር እዛ አውድማ ላይ እንደዚህ እየቆፈሩች ነው ወፍ የምትበላው። እንደሚጥም የተባለች እነዚህ ዋኔ ሸማኔ ብለህ የምትላቸው እነሱ እንደዚህ እየቆፈሩ ነው ይበሉት። እና እነዚህ አቦ ጋር የመጡ ወፎች የሚበሉት መዓዛውን ነበር። መዓዛ ምን ይበላል? አባታቸው ገብረ መንፈስ ቅዱስም እነዚህ ወፎችና አራዊቶች ብሞት እንዳለው ወደ ሰማይ አድርጋለሁ እንጂ ስጋዬ በመቃብር አይቀበርምና ለምን ታለቅሳላችሁ አለ። ከወፎቹ ጋር ይጫወታል። እነዚህ ሁሉ ሲያለቅሱ ለአንዳቸውም አልመለሰም። ወፎቹ ጋር ግን ሲደርስ እነዚህን ወፎች አራዊቶችንም ብሞት እንዳለው ወደ ሰማይ አድርጋለሁ እንጂ እንደ ሰው ስጋዬ በመቃብር አይቀበርምና ለምን ታለቅሳላችሁ አላቸው። ሞቷል እኮ የሞተው ወፎቹ ሲናገሩ አላስቻለውም። ቀና አለና ለምን ነው የምታለቅሱት ግን እኔ እኮ ከነስጋዬ ነው ወደ ሰማይ የማርገው። ስለዚህ አቦ አድርጓል ከነስጋው ወደ ሰማይ እየተባለ ነው። እና አታልቅሱ፣ አይዟችሁ፣ ተጽናኑ። እስኪ የሞተ ሰው ቀና ብሎ ወፎችን አናግሮ ተመልሶ እንደገና ደግሞ ሲታኛ ይታይ። እንዲህ ነው ቁማር የሚጫወቱብህ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ብለህ ጠዋት ፀሐይን እየሞቅ ድንጋይ ላይ ቁጭ ብለህ ገረገራ ጥግ ተደግፈ የምታነበው መጽሐፍት ይሄ እንዲህ አይነት ቀልድ ነው። ለምን ታለቅሳላችሁ አላቸው። እግዚአብሔርም ከአባታቸው ገብረ መንፈስ ቅዱስን ለምን አትቀበርም አለው። እግዚአብሔር ደግሞ ማለት ለምን አትቀበረው? ትቀበራለህ። ለምን? አንተ ከነቢያት ትበልጣለህ፣ ከኤርምያስ ትበልጣለህ። እንኳን ከብሉይ ኪዳኑ ነቢይ አይደለም ከኔ አይበልጥም አቦ የተባለው አለ። ምክንያቱም ኤግዚስት ያደረገ ሰው አይደለም በዚህ ምድር ላይ። ለሚጠይቀኝ ሁሉ እኮ መልስ አለኝ አልኩ። ዲቤት ላይ ከፈለግ እንገናኝ። አንተ እንዴት ብለህ የምትል ከሆነ ና እንገናኝ አልኩ። ሜዳው ላይ ከኤርምያስ ትበልጣለህ፣ ከሐዋርያትስ ትበልጣለህ። አንተ ትበልጣለህ። እንዳንተ በበረሃ ከኖረው ከዮሐንስ ትበልጣለህ። መጥምቁን ነው አተነካካኝ፣ አባቶቼን አተነካካ፣ እዛው ተረትን ታቀፈ ኑር። ከጊዮርጊስ ትበልጣለህ አለው ይላል። አባታችሁም ገብረ መንፈስ ቅዱስም ጌታችን ኢየሱስ ክርስቶስን ከነቢያቱ አንዱ ኤርምያስ በረሃብ ከሞት በጦር መሞት ይሻላል፣ ከሐዋርያትም አንዱ ጴጥሮስ በመብል በመጠጥ ልብስ በመልበስ ኖረ፣ የሚበላው ቢያጣ በሰንበት እሸትን አሽቶ በላ፣ ሰውነቱ ከአንድስ እንኳን ረሃብ አልተቻለችም። በተሰቀልክበትም ጊዜ በበር ላይ አንድ ወታደር በመረመረው ጊዜ 3 ጊዜ ካደ። ሰው ምን ያገናኘዋል ታዲያ? የካደው እኮ ታዲያ በንስሐ እኮ ተመለሰ። ታግሶ ከአንተ ጋር አልሞተም፣ ሞተ እንጂ በኋላ እኮ ሞተ። ያኔ ካደ፣ ጌታ መለሰው። ጌታዬ ፊቱን አሳየው ይላል ሲናገር። ካደ፣ ዶሮ ሲጮህ ዞር ብሎ አየው ይላል። የኔ አባት ዞር ብሎ አየው ይላል። ፊቱን እንኳን አልከለከለውም። በቡጢ ተመቷል፣ አይኖቹ ቆስለዋል፣ ጥርሱ ደም ያፈሳል፣ እየደበደቡት ነበር። ዶሮ ሲጮህ ዞር ብሎ አየው ይላል። ዞር ብሎ ያን ፊቱን አያዙርብን ብራዘር። ኦኬ ተመለሰ እኮ ጴጥሮስ። ከእሱ ጋር አልሞተም ትላለህ እንዲህ? ሞተ እንጂ እሱ እንደተሰቀለ እኮ ነው። ተሰቀሉኝ ብሎ ተሰቀለ ተብሎ በቤተክርስቲያን ታሪክ ሮም ላይ የሚነገረው። ዳርያስ እንደዚህ አይነትን የአንተን ኮተት ለማጽደቅ ሐዋርያው የሆነውን አትክድም። እዚህ አልሞተም፣ አንተን ካደ እንጂ አለ። አዎ ክዶ ነበር፣ በኋላ ተመለሰ። መመለሱን አጽፉም። በተመለስክ ጊዜ ወንድሞችን አጽና ብሎ ያለውን እሱን አጽፉም። ይህንን አርቲ ቡርት የሆነ ተረት ለማጽደቅ ጴጥሮስን ልትከስ ወደኋላ ትሄዳለህ። እኔ አፈርስልሃለሁ። ምን ነው በተመለስ ጊዜ ወንድሞችን አጽና ብሎ ያለውስ? በጎቼን አደራ ጠብቅ ብሎ ያለው ለምን እሱን አጽፉ? እሺ ከሰማዕቱ አንዱ ጊዮርጊስ በዓለም ሳለ በሹመት ነበር። የሹመቱም ስም ተርቢኖስ ይባል ነበር። ከተጋደለም በኋላ መበለት ቤት ባስገቡት ጊዜ እንጀራን ለመነ፣ ረሃብንም ጥምን መታገስ አልቻልም ይላል። ምን ባለ ጊዜ መበለት ቤት? እኔ የማውቀው ጊዮርጊስን በታሪኩ ላይ የንጉሱ የዱዲያኖስን ሚስት እልእስክንድርያ የምትባለው ባልየውን አባሮ በሌሊት ባልየውን አስወጥቶ
ከንጉሱ ሚስት ጋራ በእልፍኛቸው አደረ ነው ብሎ የሚለው ገድሉ። እደግመዋለሁ። መታሃል አንዴ እንደ ቡሄ ልጅ ኦኬ። ጊዮርጊስ ንጉሱ ዱዲያኖስን አባሮት ከቤት ከሚስቱ የንጉሱ ሚስት ከእስክንድርያ ጋራ እሱን አባሮት በጎራዴ አስፈራርቶ ከቤት ውጣ ብሎት ንጉሱን አባሮት አብሮ ከንግስቲቱ ጋራ አድረዋል በንጉሱ እልፍኝ። ቅዳሴ ሲቀድሱ እኮ ነው ያደሩት ኤርሚያስ ብለህ እንዳትለኝና ሳቄን እንዳታመጣ። ማህሌት እኮ ነው ምጽዋት፣ ጸሎት፣ ጾም ጸሎት ሱባኤ ገብተው ነው ብለህ እንዳትለኝ። ምን ያደርጋል ባልና ሚስትን የሚለያይ ወታደር? ምን እንደሚሰማህ አንተ? ሚስት ያለህ ብራዘር ሚስት ያለህ እኔ ጋር መጥተህ ሚስቴን ከኔ ለይተህ በእኔ መኝታ ቤት እተኛለሁ ብለህ ብትል ተያይዘን እንወድቃለን ያሉት እንትና ማናቸው? ብፁዕነታቸው ሚስት ላይ ምን ሲደረግ እኮ ነው ብዬ የምልህ። የሰውን ሚስት የምትለየው አንተ ምን ሲደረግ ነው? አይ ሲጸልይላት ነው አሉ ባለፈው አንድ ካህን። እንዴ ባልን ለይቶ ነው ለሚስት ብቻ የሚጸለየው? ምን አይነት ጸሎት ነው? ጸሎቱ ለባልየው አይደርሰውም እንዴ ብፁዕነቶ? ወይስ ማህሌት ቆመው ነው? እሱ እየቀደሰ እሷ እያስቀደሰች ነው? ኧረ ተወኝ ይላል። ጉድ ነው የምትሰማው አልኩ። ጉድ ነው የምትሰማው። እሺ እንጀራ በለመነ ጊዜ መበለቴት መታገስ አልቻለም። እንደኔ በበረሃ የኖረ ዮሐንስ ከሁሉ የምትበልጥ የምትጠቅም የምጣፍጥ የጣዝማ ማሮች እንዲበሉ ይታዘዛል እና ብሉይ ኪዳን መጽሐፍ ያዝ። ኦሆ እሺ። ለቅንድቦቼ እንቅልፍም አልሰጠውም፣ ለሰውነቴ መጠጊያ አላበጀውም። እንደ ምሰሶ ተተክዬ ኖርሁ እንጂ እጆቼ ወዲህና ወዲህ አላሉም፣ እግሮቼ ከመንገድ ወደኋላ አላሉም። እስከዛሬ ድረስ ልብስ አልለበስኩም። የዚህን ዓለም ልብስ ብቻ አይደለም ሳርም ቢሆን ቅጠልም ቢሆን ሰውነቴን አልሸፈንኩም ይላል አለ። ነገር ግን እውነት ካልሆነ ተራሮች፣ ኮረብቶች፣ ውሃዎች፣ አገሮች፣ ፀሐይ፣ ጨረቃ፣ ከዋክብት፣ ሰማይ፣ ምድር ይናገሯል። ኑ እውነት ካልሆነ የተናገርኩት ይመስክሩ። አስመስክሮ እግዚአብሔር አሳፈረው። እግዚአብሔርን ማለት ነው። አቦ ረቺ እግዚአብሔር ተረች ሆነ። ይህንን ተረት እፊቴ ቆመህ አታጸድቀው፣ ተጸድቀው። መንፈሴን ቁጥጥ ያደርገዋል። እዚህ ጋር ስደርስ እግዚአብሔርን ረታው። እግዚአብሔር ተሸነፈ። በአቦ ክርክር ተረታ ማለት ነው። እውነት ካልሆነ ይመስክሩ፣ ጥራቸው ይምጡ ብሎ ማለት ነው። ፀሐይ፣ ጨረቃ፣ ከዋክብት ምናምን ነገር ሰማይና ምድር ይናገሩ። እነዚህ አንበሶች ይቅርታ ጉንፋን ይዞኛል። የሰማይ ወፎች ይመስክሩ አለ። ሚስጥሬን የምታውቁ የእግዚአብሔር መላእክት ይህንን መስክሩ አለ። እግዚአብሔር ሚስጥሩን አያውቅም። የአቦ የተባለውን ተረታም ትውልድ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ሁሉ እግዚአብሔርን ነገሩ እውነት ነው አሉት። እግዚአብሔርን እኮ ነው። እግዚአብሔር ሆይ ለምንድን ነው ግን የምትከራከረው? አቦን ነገሩ እኮ እውነት ነው። አንተ እኮ አልተረዳም። አንተ እኮ አታውቅም። ሚስጥሩ ለአንተ አልተገለጠልም። ለእኛ ግን ለመላእክት ተገልጦልናል። ሐዋርያት ተገልጦላቸዋል። ነቢያት ተገልጦላቸዋል። እግዚአብሔር አንተ ሚስጥሩ አልተገለጠልህም። ነገሩ እውነት ነው አሉታ። እግዚአብሔርን ይኸውልህ እዚህ መጽሐፍ ላይ ቆሜ በእግሬ ቆሜ ብናገር ደስ ባለ ነበረ። ምንም አታመጡም አልኩ። የሰራዊት ጌታ እግዚአብሔር ከኔ ጋራ ነው። ግን ትውልዴ እውነቱን እና ሐሰቱን ሳያውቅ ያን አላረግም። ራሳችሁ ትረግጡታላችሁ መጽሐፉን። ነገሩ እውነት ነው አሉት። እግዚአብሔር እውነት መሆኑን ሳያውቅ ቀርቶ አቦ የሚያወራው እውነት ነው ሐሰት ነው ብሎ የሚለውን እግዚአብሔር መለየት ተስኖት መለየት ተስኖት አቅቶት ምስክሮች ተጠርተው ነገሩ እኮ እውነት እኮ ነው። እግዚአብሔር ለምን አትሰማውም ግን? ለምንድነው ከአቦ ጋር የምትከራከረው? ጌታ ከስንቱ ጋር ተከራክረህ ትችለዋለህ? ስንቱ አስረድቶ ይኸው በሙሉ መሰከርንብህ። እኛ በሙሉ ይመስክሩ ተባለ። ተራሮች መሰከሩበት እግዚአብሔር ላይ፣ ኮረብቶችን መሰከሩ፣ ውሃዎች መሰከሩ፣ አገሮች መሰከሩ፣ ፀሐይ መሰከሩበት፣ ጨረቃ መሰከሩበት። እግዚአብሔር በቃ አፈረ፣ ተረታ። በእነዚህ አምላኬን ጌታዬ አስችለኝ፣ እምባዬ ብቻ ነው የሚፈሰው። አስችለኝ። ከዋክብት፣ ፀሐይ፣ ጨረቃ የፈጠራቸው ፍጥረታት ሁሉ እግዚአብሔር ላይ መሰከሩበት። አቦን ተከራክሮ ያልሆነ ነገር ተናግሮ አቦ ኦኬ እውነት ነው እሺ ጥራቸው የፈጠርካቸው ብለው የሚባሉት
በሙሉ አንተ ላይ መሰክሩብሃል። እኔ ግን ጻድቅ ነኝ። አቦ ጻድቅ እግዚአብሔርስ የሚመሰከርበት ሞት ይሻለኛል አልኩ። ይህንን ከምሰማ ደግሞ አልሞትም ጊዜው እስኪደርስ ድረስ እግዚአብሔር ከዚህ አይነት ኮተት መረባችሁ ውስጥ የሚያስጥለው አለ። አሳይቶኛል፣ ተናግሮኛል። እቀጥላለሁ። ሰማይና ምድር ይናገሩዋል። እነዚህ ሁሉ አንበሶች፣ ነብሮች፣ የሰማይ ወፎች ሁሉ ይመስክሩ፣ አንተ ላይ ይመስክሩብህ። ኦኬ፣ ሚስጥሬን የሚያውቁት እነሱ ናቸው። አንተ አታውቅም። እግዚአብሔር የእግዚአብሔርን መልአክም ይህንን ይመስክሩ። አንተ ሚስጥሬን አታውቅም፣ መላእክቱ ሚስጥሬን ያውቃሉ። እነዚህ ሁሉ የተጠቀሱት ሚስጥሬን ያውቃሉ። ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ሁሉ ያውቃሉ ብሎ ነገሩ አቦ እግዚአብሔርን። ከዛስ ሁሉ እግዚአብሔርን ነገሩ እውነት ነው አሉት። እግዚአብሔር ለምን የምትከራከረው ግን ከአቦ ጋር? ነገሩ እኮ እውነት ነው እኮ። አንተ ነህ ሚስጥሩ ያልተገለጠልህ። አንተ ሚስጥር አታውቅም። እኛ ግን ሐዋርያቱ ሚስጥር እናውቃለን። ስለዚህ የቱንም ያህል ብትፈጥረንም እንኳን ለፈጠርከን ለአንተ ሚስጥር አታውቅምና ሚስጥሩን እኛንን የምናውቀው ያቦን ከአንተ ተሰውሯል ጌታ፣ የተገለጠልለኛ ነው። ይኸውልህ ይህንን የዘንዶ ትምህርት አልኩ። ይህንን የዘንዶ ትምህርት ከገለአድ ቴስቢ እንደወጣው እንደዛ ታላቅ ነቢይ እበቀለዋለሁ፣ በምድሬ ላይ እበቀለዋለሁ። ያዋረዳችሁት ጌታዬ ነው አይደል? ያዋረዳችሁት ያቃለላችሁት ጌታዬ ነው አይደለ? እኔ አዋርደዋለሁ በዘመኔ ከሱ ጋር ሆኜ። መሰከሩበት። እግዚአብሔር ኩም አለ ይባላል። እግዚአብሔር አፈረ፣ ተመሰከረበት። አንድ ፍጥረት እንኳን ከሱ ጋር ይቆም የለም። ሁሉም ነቢያት፣ ሐዋርያት ቢባል በሙሉ መጥተው ለአቦ መሰከሩ፣ ለእግዚአብሔር አይደለም። ለአቦ መሰከሩበት። ጌታን እንደ ሰው ይኸው ለብቻ ቁጭ ብሎ የፈጠረው ፍጥረት ሁሉ አንድ በእውን እንኳን ያልተፈጠረ በምናብ የተፈጠረ ደብተራዎች የፈጠሩትን ቅዠት እግዚአብሔርን የሆነ ቦታ ላይ እንደ ሰው አስበው አሸማቀውት ሁሉ ሲመሰክሩበት የኔ ጌታ እኔ ያለውልህ ልጆች አሉ። እግዚአብሔር ላይ ነው ትውልዱ ምራቁን ጢቅ እንዲልበት ያደረጉት። እኔ ደግሞ እነዚህ ተረት ላይ ትውልዱ ምራቁን ጢቅ እንዲሉበት አደርጋለሁ ከጌታዬ ጋር። ተመሰከረበት እግዚአብሔር። አርፎ ይቀመጥ ነው ከዚህ በኋላ። ጌታችንም አለው ወዳጄ ገብረ መንፈስ ቅዱስ በእውነት ይናደረገ ካፉ የወጣ ሁሉ እውነት ነው። ማነው ካፉ የወጣ ሁሉ ሐሰት የሌለበት እውነት ነው አለ። ሲመሰከርበት ማለት ነው። ከአቦ አፍ የወጣው ስተት የሌለበት ነው። ከኔ አፍ የወጣው ነው ስተት ያለበት። ምክንያቱም ሁለት እውነተኛ ቢኖር ምስክር ባላስፈለገ። ከአቦ አፍ የወጣው ያለ ሐሰት ነው፣ እውነት ነው፣ ሐሰት የለበትም አለ። ከእግዚአብሔር አፍ የወጣው ሐሰት ነው እያሉ ነው። ቀጥዬ ሳነብልህ ታየዋለህ። ከዛስ ከእግዚአብሔር አፍ የወጣው እግዚአብሔር እኔ ነኝ ዋሸሁት፣ ምስክሮች ሁሉ መጥተው እኔ ላይ መሰከሩብኝ። አቦ ግን አንተ እውነተኛ ነህ፣ ይሄ ሁሉ ፍጥረት መሰከረ፣ እኔም ደግሞ መሰክራለሁ። መጨረሻ በእውነት ከአፍ የወጣው እውነት ነው፣ ሐሰት የለበትም ብሎ መሰከረ። እኔ ነኝ የቀላመድኩት ብሎ ማለት ነው ጌታ። የኔ ጌታ ለምን ታሳመመኛለህ? ውስጤን ብዬ አልልህም። በምሰማው ነገር የአባቶች አምላክ እሺ እውነት ነው ብሎ መሰከረ። ሰማይና ምድር፣ ፀሐይና ጨረቃ፣ ከዋክብት፣ አገሮች፣ የሰማይ ወፎች፣ አንበሶች፣ ነብሮች፣ መላእክት አፋቸውን ከፍተው በአንድነት ተናገሩ። አዎ ልክ ነው፣ እውነት ነው። እኛ እኮ ቅድም ነግረን ነበር፣ መስክረን በማህተም አረጋግጠ የጻፉልን መጽሐፍ ነው ብሎ የሚለው ኤልያስ ነቢዩ ኤልያስ እሱ ላይ የነበረ የክርስቶስ መንፈስ ማለት ነው። በእግዚአብሔር ቅናት ድረሱልን፣ ከሙታን ተነሱና አኑና
ሐሰተኛው አንተ ነህ እንጂ አቦ አይደለም። ምስክር የሚያስፈልገው እውነቱን ከሐሰት ለመለየት ነው። እግዚአብሔርን ሐሰተኛ ወይስ አቦ ነው ትክክለኛ? መስክሩ ተብሎ ሲባል የፈጠራቸው ፍጥረታት በሙሉ እግዚአብሔር ላይ መሰከሩበት። እግዚአብሔር ሐሰተኛ ሆኖ ተገኘ። አቦ ግን ከአንደበቱ ስህተት የማይወጣበት ሆነ። ከሰው እስከ ድንጋይ ከምድር እስከ ሰማይ በታች እንዲህ ያለ ድንቅ ነገር አላየንም ብለው ተናገሩ። የዚያን ጊዜ የሰማይ መላእክት ነፍሱን ከስጋው ጋር ታርግ፣ በመቃብርም አይቀበር ብለው ፈረዱ። ጌታስ አይፈርድም። ለምን? ሐሰተኛ ነው። በሙግት ተረቶ አቦ አሸንፎታል። መላእክት ሁሉ በሙሉ ፍጥረት ሁሉ በሙሉ ለፍርድ አይበቃም ማለት ነው። የዋሸ ሰው ለምን ሆኖ ለፍርድ እንኳን ራሱ በነፍስ ላይ እንኳን እንዳይፈርድ መላእክት በነፍስ ላይ ይፈርዳሉ። መላእክት ተሰብስበው የዛን ጊዜ ጊዮርጊስም ከሰማዕታት ጋር ፈረደ፣ እንጦስም ከመነኮሳት ጋር ፈረደ፣ ቅዱሳን ሁሉ እንዲፈረዱ። እግዚአብሔርስ አልፈረደም። ለምን? ሐሰተኛ ነው። በኦርቶዶክስ ቤተክርስቲያን ትምህርት እግዚአብሔር ሐሰተኛ ነው። ክርስቶስ ሐሰተኛ ነው። ለፍርድ አይበቃም። ለፍርድ አይበቃም። ፍጥረት ሁሉ መጥቶ የሚመሰክርበት ውሸተኛ ነው ብለውናል። አዎ የኔ ጌታ ሰውነቴ ሁሉ ተንቀጠቀጠብኝ። ወንድሞቼ ናቶቼ ይህንን የሚናገር መጽሐፍ ምን ብለዋሉ? ያን ጊዜ ጌታችን ኢየሱስ ክርስቶስ በልቡ ተክቶ ይህንን የገድሉን መጽሐፍ ያጻፈ በቤቱ ያስቀመጠ የገድሉን መጽሐፍ ይህንን የሕይወት መጽሐፍ አሉ። አሁን ቀሲስ በኩሉ ከነውሸቶት ጭምር እዚህ ጋር የሚቀመጡት ይህንን የሕይወት መጽሐፍ ይህንን እንዲህ አይነትን ነገር እግዚአብሔርን ሐሰተኛ አድርጎ ፍጡርን እውነተኛ አድርጎ የሚናገር ይሄ መጽሐፍ የሕይወት መጽሐፍ ነው። ይታየ ለቤተ ክርስቲያን መገልገያ የሰጠ ይህንን የሕይወት መጽሐፍ እግዚአብሔርን ሐሰተኛ ፍጡርን ግን የሌለ ኤግዚስት ያላደረገ ፍጡር ብለህ ልጥሏል አችልም ለቤተ ክርስቲያን የሰጠ በመንግስተ ሰማያት የብርሃን ቤት ያገኛል። መጽሐፉን ገዝቶ የሰጠ ያጻፈ ቀሲስ በኩሉ ቅድም ቪዲዮ ላይ ምን ነበር ያሉት? መልሰን ማነው የአንድ ቀን የክረምት ዝናብ የዘነበውን ያክል ነፍሳትን ከሲኦል እንድታወጣ ለእስትንፋሰ ክርስቶስም አለው ለመባሐ ጽዮንም አለ። የክርስቶስ ሰምራ እንኳን ውስን ነው። በየቀኑ 3000 ነው። የሆነ ቦታ ላይ 10000 አውጥታለች። ከዛ ደግሞ በየቀኑ ደግሞ 3000 ያው ግንቦት 12 ቀን ሚካኤልና እሷ እጅ ለእጅ ተያይዘው ሲኦል ይወርዳሉ። በአመት ጊዜ በአመት አንዴ ማለት ነው። በአመት አንዴ ይወርዳሉ ይለዋል። ደግሞ በየቀኑ ደግሞ እንድታወጣ ይላል። ምንም ትርምስምሱ የጠፋ ነው። ስለዚህ የዝናቡን ነገር ዝለለው። ምክንያቱም በዝናብ ጉዳይ ደግሞ ከመጣል ብዙ ዝናቦች የሐሰት ዝናቦች ሊወጡ ነው። እንዲሁ ዝም ብለህ ነገርን ጋድ በቃ እሺ። አሁን እንትን አለ ባለፈው ማናቸው መሪጌታ ጽጌ እዛ ቴዲ ቤትም ገብተው አንድ ገድል አንስተው ለ4 ወር ዝናብ የሚንጠባጠበውን ዝናብ ያህል ህዝብ ከሲኦል ታወጣለ ተብሎ የተገባለት ወይ የተገባላት የሆነች ሴትዮ ወይ ሰውዬ አለ እና እንደው ዝም ብዬ ጄም በላኝና እንደው ማትሱንም ሞከር ስለማደርገው ውስን በሆነ ቦታ ላይ ብዬ አሁን ለምሳሌ የኢትዮጵያ በአጠቃላይ ቆዳ ስፋቷ 1.1 ሚሊዮን ነው። እኔ ደግሞ 1.1 ሚሊዮን ቆዳ ስፋት እንኳን ለ4 ወር ዝናብ እንደው ብዙ ነው ይሆናል ብዬ እንደው ትንሽ ቦታ ልውሰድ ብዬ 5000 ስኩዌር ኪሎ ሜትር ወሰድኩኝ እና እሷን ዝም ብዬ ካልኩሌት ስቲል አድርጋት ብዬ ካልኩሌት ሳደርገው ወገኖቼ 3.4 ኳትሪሊየን ህዝብ ነው በአጠቃላይ የሚመጣው በ5000 ስኩዌር ኪሎ ሜትር ላይ ከኢትዮጵያ ውስጥ እንግዲህ እንደዚህ አሁን 5000 ያልከውም በዛ ኤርፖርታችንን ብቻ አድርገው የአዲስ አበባ ቦሌን አይደለም ቦሌን ሳይሆን ኤርፖርታችንን ግቢውን ብቻ አይቬሽንም ከውጭ ያለውን አጥሩን ሳትነካ አውሮፕላን ማረፊያውና መነሻው አጥሩ አለ አይደል? በጓሮ በኩል ሁሉ በዛ በገበሬዎቹ በኩል የታጠረው አለ። የኤርፖርቱ ግዛት ነው ተብሎ የታጠራለ። እሱ ላይ ብቻ የሚወርደውን ደምር አሳውቀን። ቴንክ ዩ ጎ አሄድ። እሺ እንደው 5000 ስኩዌር ኪሎ ሜትር ስኩዌር ካሬ ኪሎ ሜትር ማለት በጣም ትንሽ ናት። እንደው በአንጻራዊ ቃየ ነው
ነው ማለት ነው። በጣም ትንሿን ቦታ ወስጄ ነው እንደው እሷን ወስጄ ካልኩሌት ሳረገው 3.4 ኳትሪሊየን ህዝብ እንደው ዝም ብላችሁ ሰርች ስታደርጉ ከሰው ልጅ ፍጥረት ጀምሮ 50,000 ቢሲ ወይንም ከክርስቶስ ልደት በፊት 50,000 ዓመታት እንኳን ወደኋላ ተቆጥረው 50,000 ዓመታት 50,000 የለም በመጽሐፍ ቅዱሱ ግን እንደው ይሁን ብዬ እንኳን እሱን ወስጄው ዝም ብለን በሱ ሲሰራ እስከ ከ108 እስከ 117 ቢሊየን ህዝብ ነው በዚህ ዓለም ላይ ኤግዚስት ያደረገው አፕ ቱ ዴት ማለት ነው። ገና ያልተፈጠሩ ኳትሪሊየን የሚለውን ሀሳቡን ልስጣችሁ ይላችሁ። አሁን እኛ 8 ቢሊየን ነን። 1000 ቢሊየን ስንሆን ነው አንድ ትሪሊየን የምንሆነው። 1000 ትሪሊየን ሲሆን ነው አንድ ኳትሪሊየን የምንገባው ወገኖች። አረ ለተረትም ግን ለከታለው። አረ ለተረትም ለከታለው እንዴ! ይሄ ቃል ኪዳን እኮ ለሰው ልጅ ብቻ አይደለም። በቃ እንዴ አንዳንዱ አፈር ተቆጥራ ራሱ እኮ በቃ መግባት ይችላል ሲሆን አሚን ወደ መንግስተ ሰማይ አየ ሲነግሩ እንደው ካልኩሌት እንኳን ብታደርገው ሌላው ነገር ይቀርና ምንም ባታውቅ እንደው ይሆናል እንዴ ብለህ ምናምን ካልኩሌት ብታደርገው እኮ በቃ ማን ያልዳናል? ቅጠሉ በለው አሸዋው በለው አፈሩ በለው ሁሉ ነገር በቃ ምንም እነሱንም ጠቅልሎ የሰማዩን ሙሉ ፍጥረታት ሳይከት አይቀርም። 3.4 ኳትሪሊየን። ወየው ጌታ ሆይ፣ ወየው ጌታ ሆይ! እንዴ ኢየሱስ የሞተው እናንተ ሰዎች ምን ሊሆን ነው እንዴ? እናንተ እኮ በቃ ኢየሱስንም ብላችሁ ከዛ እንደኚህ ቃል ኪዳኖችም እኮ ማንሳት አይጠበቅባችሁም። በቃ ቃል ኪዳኑ አለ። ምን አስጨነቀ? እናንተ ለምንድን ነው 5ቱ አዕማደ ምስጢራት 7ቱ ምስጢራት ብላችሁ የምትጨነቁት? ምን ያደርግልሃል? 5 አዕማደ ምስጢር አሁን አንተ ምን አወቀው አላወቀው እንዴ? ምንም እኮ አይጠቅምም። ምክንያቱም ቃል ኪዳን የተሰጠው አለ። ገብቷል? እሱን ካመንክ እኮ በመግባት ነው። ስለዚህ 5ቱ አዕማደ ምስጢራት 7ቱ ምስጢራት እነኝህን መፈጸም አለብህ ምናምን ምን ያደርግልሃል? ጥምቀት እንደው ጥምቀት ለድነት ትላላችሁ ምን ያደርጋል ጥምቀት? በእነኝህ እኮ ከተመዘነ ጥምቀት ባዶ ሆነ ማለት ነው። ምን ያደርግልሃል? ምክንያቱም ቃል ኪዳን የተሰጠዋላ። አንተ እኮ በቃ ራስን በደንብ አመቻችተህ ሲኦል ነው መግባት ያለብን። ኦርቶዶክሳዊ ከሆንክ ቀጥ ብለህ ሲኦል መግባት አለብን። ምንም ዩዶን ሀፍቱ ይሄ እዚህ ምድር ላይ ይሄን አድርጌ መልካም ስራም ያድናል፣ እምነትም ያድናል፣ ጥምቀትም ያድናል፣ ስጋ ወደሙንም መብላት አለብኝ ምናምን ብለህ የምትጨነቀውን ለምን አትተወው? ምን ያደርግልሃል እኮ ነው። በቃ የአንዱን ገድል ላይ ቃል ኪዳን ተገባለት የተባለውን ሰውዬ ወይ ሴትዮ በቃ ይሄ ቃል ኪዳን አለኝ ብለህ እንደፈለግኩን ብራዘር፣ ከዛ ቀጥ ብለህ ሲኦል ግባ። ከዛ ሊያወጡ ይችላሉ። እንደማያወጧችሁ ግን እናንተም ስለምታውቁት ገብቷል። እንደማያወጣችሁ እናንተም ስለምታውቁት ያ ድፍረቱ ልቡም የላችሁ። እስቲ ወንድ የሆነ ኦርቶዶክሳዊ አንተ በእነዚህ እመንና በቃ ሌላውን ተው። እስቲ አንተ ወንድ ከሆንክ ኦርቶዶክሳዊ በቃ ቀጥ ብለህ ሲኦል ለመግባት ሞክር። አሁንም ያው እንደው በመንፈሳዊ እይታ ተው፣ አሁን ብዙ አልነግርህም፣ ግን በቃ እናንተ ሲኦል ለመግባት ሞክሩ። አይጠቅማችሁም። መጽሐፍ ቅዱስ አይጠቅማችሁም። ኢየሱስ የምትሉት አይጠቅማችሁም። እንደው ማርያም በቸርነቷ ምናምን የምትሉት አለ። በቃ እሺ እንደው ማርያምን ችግር የለውም እናንተ የሳላችኋት ማርያም አለች። እሷ እና የመሳሰሉ ቅዱሳን ያሏቸዋቸው። ኤርሚኛ እኮ ዝም ብለን እኮ ነው እንደውን ነገረ ጥምቀት፣ ነገረ ድነት፣ ነገረ ምናምን የምንለው። በምንም እኮ ነገሮች እኮ አያስፈልጉም። በቃ ይኸው ሲኦል መግባት ብቻ ነው በኦርቶዶክስ አስተምሮ። ኤኒዌይ ወንጌሉን በኋላ እንናገረዋለን። አሁን ያለን መልእክት ግን ከእናንተ መጽሐፍቶቻችሁ ተነስተን
በቃ ጥሩ የሲኦል ሰው ለመሆን ትጉ። ለሱ ደግሞ ያው ትጋትም አያስፈልገውም። በቃ ኑሩ እና ሲኦል ግቡ መጨረሻ ላይ። ከዛ የሚያወጣችሁ አንድ ሰው ያዙ። ይሄ ነው ያለን ምክር። ዳጊ ይቀጥልበት። እሺ ቢኒ ተባረክ። ቆንጆ ምልከታ ነው። ቅድም ኤርሚ በመጽሐፉ ላይ ጥርጣሬ ላላቸው ሰዎች አንድ ቪዲዮ ከፍቶ እያሳየ ነበረ። በምናሳያቸው መጽሐፍቶች ላይ ጥርጣሬ ያለው ሰው መቼም በዚህ ዘመን በጣም ያሳፍራል። ከጴንጤ ጋር መጨቃጨቃችሁ ምንም እኮ ችግር የለውም። እናንተ ምርጥ መረጃ እኮ ነው። እዚህ ጋር ሐሰተኛ መጽሐፍ የተገለጠ ከሆነ ለእናንተ እኮ ነው የሚጠቅመው። ሐሰተኛ መጽሐፍ እኛ እዚህ ጋር መግለጣችን ለእናንተ በጣም ጥሩ ነው። ለምን እንዴት ጴንጤ ውሸታም እንደሆነ ያልተጻፈ መጽሐፍ ተጽፏል እያለ በቤተ ክርስቲያኒቱ ያልታተመ መጽሐፍ የቤተ ክርስቲያኑ ነው እያለ የሐሰት ወሬ እንደሚያሰራጭ የሐሰት መጽሐፍ አሳትሞ እንደሚያሳይ ለእናንተ መረጃ እኮ እያቀበልናችሁ ነው። አርገን ከሆነ ማለት ነው። እውነት የቤተ ክርስቲያኒቷ ገልገያ ያልሆኑ መጽሐፍቶች ከሆኑ ቤተ ክርስቲያኒቷ የማታውቃቸው መጽሐፍቶች ከሆኑ ከኛ ይልቅ ለእናንተ ነው የሚጠቅመው። አደባባይ ላይ እየዋሸን ከሆነ ታዲያ እኮ ጥሩ እኮ ነው ለእናንተ። ይሄ ነው ጴንጤ ማለት እንግዲህ ይኸውላችሁ፣ ይሄ ነው። እንዲህ አይነት መጽሐፍ ጭራሽ የለንም። እኛ እምነት ብቻ ብለን አናስተምርም። መጽሐፋችን ላይ እንደዚህ አልጻፍንም። በክርስቶስ ብቻ በእምነት ብቻ ይጸደቃል ብለን አላልም። እነዚህ ሁለቱ የሉተር አጋንንታዊ ትምህርቶች ናችሁ ስንላችሁ እውነታችንን ነው። ይኸው አሳትመው ራሳቸው የእነሱ መጽሐፍት ነው ብለው በአደባባይ እያሳዩ ነው። 86 ዓመት የሞላው 3 ጊዜ የታተመ በሊቃውንቱ የታረመ ለካህናትና ለምዕመናን እጅግ በጣም ጠቃሚ። ኦኬ ልለጥፈው አንዴ ላሳያችሁ። አንዴ በትልቁ አድርጉኝ። እንዴት መሰላችሁ? እኛ የምናሳየው መረጃ በቤተ ክርስቲያኒቷ እጅግ በጣም ጠቃሚ የሚባሉ መጽሐፎችን የምናሳያችሁ። ኦኬ ሌትስ ጎ ቱ ዘ እንትን ምን ችግር አለ? ቱ ዘ ኤቪደንስ። ኦኬ የጴንጤ መረጃ ምን ይመስላል መሰለ? አሁን ቀላል። ኦኬ እሺ፣ ድምፅ ይሰማል ቢኒ? መረጃ ላወጣ ስገባ ድምፅ ጠፍቶ ነበር። በጣም ጥሩ። ይሄ መጽሐፍ የጸሎት መጽሐፍ ነው፣ ታውቁታላችሁ። በጣም በጣም በኦርቶዶክሳውያኖች የሚጠላ በቤተክርስቲያኑ ሊቃውንት ግን የሚወደድ የታረመ የተመረመረ መጽሐፍ ነው። ልክ 4ኛው አንቀጽ ላይ ስታነቡ ለሁለተኛ ጊዜ መጽሐፉ በካህናትና በምዕመናን ለካህናትና ለምዕመናን እጅግ በጣም ጠቃሚ መሆኑ ታምኖበት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት በድጋሚ ተመርምሮና ታርሞ በ1936 ይመስለኛል አይታይኝም ዓመተ ምህረት በአዲስ አበባ ብርሃንና ሰላም ማተሚያ ቤት ታትሞ በአገልግሎት ላይ እንደዋለ የጸሎት መጽሐፉ ያወሳል እያለ ይሄ 3ኛው እትም ነው። ስለ 2ኛው እትም እየተናገረ ያለው እንግዲህ መጽሐፉ ምን የሚለው መጽሐፍ የተገኘበት በእምነት ብቻ በክርስቶስ ብቻ እንጸድቃለን፣ በእምነት ብቻ እንጸድቃለን የሚለው መጽሐፍ እና የተለያዩ መረጃዎች በሊቃውንቱ እየታረመ በቤተ ክርስቲያኒቷ ማተሚያ ቤት እየታተመ የሚወጣ ነው። እስኪ አንዴ ውስጡ ያለው ላሳያችሁ። የምታውቁት ነው ግን ብዙዎቻችሁ አንዴ ይሄን ላላወራም አልነበረም፣ ግን አንዴ ላሳያችሁ። ኦኬ ይሄ ማለት ነው እንግዲህ ይሄ ማለት በተቻለ መጠን የኦርቶዶክስ አስተማሪዎች አቮይድ የሚያደርጉት መጽሐፍ ነው። እዚህ የቲክቶክ መምህራኖች አንድ ሰውዬ ደፍሮ ነበረ፣ መምህር በረከት የሚባል ትንሽ ደፈር ብሎ አይ ይሄን መጽሐፍ አንግሊካኖች ነው ያስገቡብን ያለ ለብቻው ብቸኛ ተናጋሪ እሱ ብቻ ነው። አንግሊካኖች አስገብተውብን ነው የኛ መጽሐፍ አይደለም ብሎ የካደ ቀን እንዴት ደስ እንዳለኝ ገባ። አፍሮበታል ማለት ነው። በአደባባይ ነው የካደው። እንግዲህ 3 ጊዜ ሲታተም ቤተክርስቲያኒቷ አላቅም እያለች ነበር። ሊቃውንቱ እጅግ በጣም ጠቃሚ ብለው አርመው ሲያትሙት የት ነበርክ መምህር በረከት? አንተ ከሊቃውንቱ በላይ ነህ ማለት ነው። ወይ አንተን ልክ ወይ ቤተክርስቲያኗ ነው ልክ። የምናሳያቸው መረጃዎች እዚህ ጋር ምን ይጠቅማሉ? ሰዎች ከገድል ከድርሳን እየተፋቱ ወደ እውነተኛው የእግዚአብሔር ቃል ወደ መጽሐፍ ቅዱስ እንዲመለሱ ያደርጋል። ዛሬም ገድል ላይ ናችሁ የምትለኝ እኔ እኮ አይደለሁም ዛሬም ገድል ላይ ያለሁት። እኔ እኮ ገድል አልጠቀምም ወንድሜ። እኔ እኮ ገድል አላነብም። የእኔ መመሪያ እኮ ገድል አይደለም።
ወንድሞችን ነው ሄደ ዛሬም ገድል ላይ ነን ወይ? እነዚህን ሐሰተኛ አስተማሪዎች እንዴት አውጥተን አልጣልንም? ይኸው ልክ እንደነሱ የሚያቀነቅኑ መጽሐፍት ደግሞ ቤታችን ተገኙ። ዋትስ ጎኖ ይኸው ምን ይላል? አንብቡት። በቀይም በብሉም የተሰመረበትን ሙሉንም ማንበብ እንችላለን። ምንድን ነው የሚለው? ይሄ ማን ትምህርት ነው? እንደዚህ ነው እንደ ኦርቶዶክስ የምታስተምረው? ለምንድን ነው ግራ የተጋባችሁት? ለምን መረጃ ስናወጣ በመረጃ መሞገት በዲቤት ማሸነፍ ሲያቅትህ ለምንድን ነው ቤትን ዘግተ መሳደብ የጀመርከው? ኦኬ ዋናው ነገር ምንድን ነው? እዚህ ላይ ያለውን ሀሳብ አንዴ ላንብበው። ወይ አለመክፈት ነበር ከከፈትኩት ይሄን ሀሳብ ሁለቱ መስመር ላንብባቸው የማያውቅ ሰው ካለ ማለት ነው። እሺ በቀይ የተሰመረው ምን ይላል? ዳግም በስራችን እንጸድቃለን መንግስተ ሰማያት እንገባለን ብለን አንመካም። የምንጸድቅበት ሃይማኖታችን ክርስቶስ አሉና ብቻ ነው። 4 ነጥብ። ክርስቶስ ብቻ የሚል ትምህርት አላት እንደ ኦርቶዶክስ? አይ ዶንት ኖ። ሄዳችሁ ጠይቁ። ይኸው በመረጃ ገጽ 93 ላይ የጸሎት መጽሐፋችን ላይ ለምንድን ነው የተጻፈው? ስርዋጽ ነው እንዳንል 3 ጊዜ ታተመ። ስህተት ነው ታይፒንግ ኢረር ነው እንዳንል በሊቃውንቱ ታርሞ ነው የወጣው። አንድ ዲያቆን ምንም አስተያየት ቢሰጥ እዚህ መጽሐፍ ላይ ምንም ለውጥ አያመጣም። ምንም ብቻው ነው የሚጮኸው። ብቻው ያን ተናገረ ጠፋ። ከዛ በኋላ ምን ይበል ታዲያ? መረጃ ማምጣት ይችላል? የአንግሊካል ነው ማለት ይችላል? ሊቃውንት ከአንግሊካል ነው እንደመጡት አይደለም። እሺ ብሉን ደግሞ እናንብበው። ከ5 ሶሎዎች አንዱ ተገኘ። ሁለተኛ እስቲ እንመልከት። ደግሞ ቅዱስ ጳውሎስ ጽድቅ በሃይማኖት ብቻ እንዴ ሃይማኖት ብቻ ትላላችሁ? እንዲያ ሃይማኖት ማለት ምንድን ነው? መረጃ የሚጠይቀኝ ሰው አለ? የሃይማኖት ትርጉም እምነት፣ ማመን፣ መታመን ማለት ነው። ጽድቅ በእምነት ብቻ እንዲገኝ ስራ በመስራት እንዳይገኝ የጻፋቸው መልእክቶች ሁሉ ያስተምረናል። እንዴ ዋትስ ጎይንግ ኦን? ምንድን ነው እየተከናወነ ያለው? እኛ የምንናገረውን ነገር ደግሞ በጣም በሚያስገርም ሁኔታ ለምንድን ነው እሺ ቅድም ኤርምያስ ያነበበው መጽሐፍ አለ። ለምሳሌ ማርያም ለኃጢአተኞች ሞታለች የሚለው በነገረ ማርያም ላይ የሚገኘው ሐሳብ መምህር አሸናፊ መስሉኛል እና ዲያቆን መዝሙር ያሬድ በተገኘበት ከኔ ጋር ተወያይተን ነበር። መጽሐፉን ስገልጠው አይ ይሄ መጽሐፍ እኛ ከየት አመጣህ አንተ? ምንድነው የምታነበው? እንደዚህ ሚል ቻፕተር ከየት አመጣህ? እንደዚህ ሚል ሐሳብ ከየት አመጣህ? ኖ ይሄ መጽሐፍ የኛ ነው አላሉ። ሁለቱም አንዱ መምህር ነው፣ አንዱ ዲያቆን ነው። እዛ ቤት ማን ነበረ? ማን አልነበረም እንበል እንጂ ለምን ማን ነበር ከምንል ማን አልነበረም? አኪ አልነበረም? ነበረ። ኢዮብ አልነበረም? ነበረ። ዮሐድ ገብቷል? ያልነበረ ማን ነው እዛ ቤት? ለምን አንዳቸው ኖ ያዙልን፣ ይሄ ልጅ አስቁሙልን፣ ከየት አመጣህ ይሄን መጽሐፍ? የኛ መጽሐፍ አይደለም ለምን አላሉም? 4 ገጽ ሳነብ ጸጥ ብለው ለምን ሰሙ? መጽሐፋቸው ስለሆነ። አንተ እዚህ ዲያቆን ስዩም የተናገረው ማለት ነው ራሱ እያሳተመ ይላል እንዴ እኮ አንተ ዲያቆኑ እንዳወቅከው ለምንድን ነው መዝሙረ ያሬድ ዳግ ያዕቆብ መጽሐፍ አላቀውም ለምን አላለም? ጭራሽ ማብራራት ለምን ቀጠል? ምን መሰለ እዚህ ጋር ሞታለች ሲል እንዴት ነው መሰለ እንትኑ ስል እያሉ ለምን አብራሩ? ጭራሽ ምህሩ 10 ቆነጃሽት 10 ይድናሉ አሉ። እንዴት? 5ቱ መብራትና ዘይታቸውን ይዘው ከሙሽራው ጋር ገቡ። እነዛ ዘይታቸውን ያላቃችሁም ያላቸውን ደግሞ ማርያም ታስገባቸዋለች ችግር የለም ብለው 10ሩንም አዳኗቸው። ለምን እዚህ ማብራሪያ ውስጥ ገቡ? እሱን ትተው እኔን ለምን ሪፊዩት አያደርጉኝ ወይም ደግሞ ለምን ያጋልጡኝም ነበር? ይሄ መጽሐፍ ኤርሚያስም ሲገልጠው ሰምተናል። ሌሎች ወንድሞችም ደግሞ አንተም ይዘው መጣ እንዴ አታፍርም እንዴ? እኮ እራሳቸው ያሳተማችሁት ነው። ለምን አላሉም? ያውቁታል መጽሐፋቸው ስለሆነ። እሱን ተውት። ጳጳሱ ይኸው ቅድም እኮ በቪዲዮ ያሳያችሁ በመድረክ ላይ ቃል በቃል ለምን ደገሙት? እዚህ ቤት የምናወራውን የምናነበውን መጽሐፍ እሳቸው በቃላቸው ለምን አነበነቡት? ለምን አነበነቡት ነው? እሳቸውም የጴንጤ መጽሐፍ ነው የሚጠቀሙት። አሁን ይሄ ማያዋጣ ድርቅና ነው። የቤተ ክርስቲያኒቱ ትምህርት ስለሆነ ነው ጳጳሱ የተናገሩት እንደምታውቀው። ስለዚህ ሊቀ ጳጳስን ያክል ነገር አውደ ምሕረት ላይ ቆመው እያስተማሩ ህዝብ የሚያጨበጭብለት እልል የሚልለትን ነገር ነው እኛ ያነበብነው። ቀጥል። ስለዚህ እዚህ ጋር ምንድነው መሰለህ ወደዚህ አይነት መጨቃጨቅ ራሱ የመጣችሁት በምንድን ነው? እውነታችሁ እኔም እናንተ ልበሆን ይሄ መጽሐፍ እንዴት እኛ ቤት ይገኝ? እንዲህ አይነት ጉድ የሚያረገድ ቤተክርስቲያኒቷን የሚያዋርድ መጽሐፍ የኔ ነው ብሎ መቀበል እውነት ነው። እየከበዳችሁ መምጣቱ እኮ እንደ መጥፎ ሳይን አይተነው አይደለም። መጥላታችሁን ባይደው ያልጠላ ነው እኮ
መካዳችሁን ያልወደድ ነው። አትካዱ፣ መጽሐፋችን ነው በሉ እመኑ፣ ግን ጥሉት። ልክ ናችሁ። አንድ ፈጣሪ ለኃጢአተኞች አልሞተም። አዎ ኢየሱስና ማርያም የሞቱለት ኃጢአተኛ በምድር ላይ የለም። አንድ ነው የሞተው፣ አንድያ ልጁ ብቻ ነው ለኃጢአተኞች የሞተው። ሳነበው ግን ዲያቆኑ አቋረጡኝ፣ መምህሩ አቋረጡኝ፣ አላቋረጡኝም። ዛሬ መጣ እሱ ያሳተመ ምናምን በተለይ አዋጣም ቃል በቃል ነገረ ማርያም ላይ ከልጇ ጎን በፈሰሰ ደሟ ንጹሃን አድርጋን የሚለውን ስንናገር ፌዝ ሆፕ ምናምን የሚባል አንድ ዲያቆን አለ። በጣም ጉንጫ አለፍ የሆነ ዲያቆን መጥቶ ሲከራከር ነበር። ኖ ይሄ ሀሳብ ልክ አይደለም፣ ታርሟል ምናምን አለን። ከእሱ ጋር ባወራን ሳምንት አይሆነውም 2 ሳምንት አቡነ ሕዝቅኤል ወጡ፣ ቃል በቃል አስተማሩት። ምንድነው ነገሩ? እሳቸው አፍ ላይም እኛንን ስርዋጽ ያስገባ ነው። አሁን እኮ የከበደው ምንድነው? መጽሐፍ ላይ ቢቀር ሰውን እንዲጠራጠር ልታደርጉ ትችሉ ነበር። እነዚህ ጴንጤዎች አይታመኑም፣ የሆነ ታይፕ እንትን አድርገው ነው፣ ወይ ማተሚያ ቤት ውስጥ የሚሰራ የሆነ የእነሱ ሰው ይኖር ይሆናል ምናምን ትል ይሆናል። አሁን ምን ሊያስተምሩ? ለነገሩ ከዚህ ውጭ ምን ማስተማር ይችላሉ? የጠጡት ከልጅነታቸው ይህንን ሐሰት ነው። ኤኒዌይስ ወደ ገደለው ስንመጣ ይህንን መጽሐፍ አሁን እዚህ ጋር የለጠፍኩትን እንዳሳይ ያስገደደኝ ምንድን ነው? የምናወራውን ነገር መልሳችሁ እኛን ከምንሞግቱን። ምክንያቱም ውሸት አውርተን እንትን መጽሐፍ ከዚህ በፊት ያሳዩት ገጽ ምናምን ያሉት ኤግዚስት አያደርግም ብላችሁ እንደደምረው መታችሁ መሞገት ነው። ከዛ ግለጠው ተብለህ እጅ ላይ ያለው መጽሐፍ እንደደምረው ላይቭ ላይ አይታችኋል። እስቲ ግለጠው አለ ኤርሚያስ፣ አስገለጠው። እጁ ላይ መረጃውን አሳየው። የት አለ? የለም፣ ውሸት ነው። ይኸው እኔ ጋር ያለው መጽሐፍ ላይ የለም ሲል ጮሆ ቪዲዮን አሳይ የምትሉ ላሳያችሁ እችላለሁ። መጨረሻ ምን አለ ደምረው፣ እኔ እንጃ እኔ እዚህ ጋር እንዳለ አላውቅም ምናምን ብሎ እጁ ላይ በያዘው መጽሐፍ አይቶ ሄደ። ቃል በቃል ኤርሚያስ ከያዘው መጽሐፍ ጋር እኩል፣ የአንድ ቃል እንኳን መሸራረፍ ሳይኖሩ። መጽሐፍ ውሸት ነው ብላችሁ እንዳትሞግቱ። አላበድንም። እዚህ ጋር ሐሰተኛ መጽሐፍ የምናሳየው መዋረድ ካላማረን በስተቀር እስናር አባውታ ስለነገሩ ስለ ራሳችን ብንከራከር አለ ይፈለግ ነው። መጥላት መጀመራችሁን በጣም አፕሪሼት አድርጋለሁ። በርቱ፣ ቀጥሉ። ጥሩ ነው፣ ልክ ነው። 2 ነገረ ድነት የለም፣ 3 ነገረ ድነት የለም፣ 4 ነገረ አንድ መዳኛ ነው ያለው። ቤተክርስቲያኒቷ ስልቱ እያለች የጨመረችላችሁ የመዳኛ መንገዶች በጠቅላላ ማዘናጊያዎች ናቸው። ከሲኦል በኋላ ተስፋ የሚናገሩ ናቸው። ገሃነመ እሳት ከገባ በኋላ ችግር የለም እያሉ የሚዋሹ ናቸው። ማን ነው? እኛ ነን ወይስ ቤተክርስቲያኒቷ ነች? እውነት ለአንተ ንጹህ ወንጌል የነገረች ያለው በቃ አሁን በዚህ ማጠቃለል ፈልጋለሁ። አሁን ለነፍስህ ተው፣ ለቤተክርስቲያን ለምናምን አይደለም፣ ከኛ ጋርም አይደለም። ለነፍስህ ስትል አሁን ስቴፕ መውሰድ መጀመር አለብህ። ምንድን ነው? ኤርሚያስን አትመነው፣ ዳጊን አትመነው፣ እዚህ ያሉ ወንድሞቻችሁን አትመን፣ ችግር የለም። እኛንም እመኑን ብለን ወንጌል አስተምረን አናውቅም። መታመን ያለበት የአብ ልጅ ጌታ ኢየሱስ ክርስቶስ ነው። አሁን ለነፍስ ስትል ምን ታደርጋለህ መሰለህ? አንድ ስቴፕ ብቻ ጨምር። ሂድና መጽሐፉን ቼክ አድርገው። ዋስጎ ነው። ለምን ይሄ ለአማኞች የተዘጋጀ ነው ይላል። ይሄ ለአማኝስ ለምን ይዘጋጃል? ይሄ ወደ ቤተክርስቲያኒቷ እንድትመጣ ሳይሆን ከመጣ በኋላ ለበረከት ለምን? ይሄ ለበረከት ሊሆን አይችልም። እንዲህ አይነት በረከት የለም። ዋይ ብለህ ጠይቅ። በዚህ ዘመንማ አትታለላትም። እነዛም ይበቃቸው፣ እስካሁን የበሉት ይበቃቸዋል። እኛ ያለው መሰለ እስካሁን የበላችሁት ይበቃል። አሁን let the people go፣ በቃ ልቀቁት ህዝቡን። በቃ አሁን እግዚአብሔርን ብቻ ያምልክ። ልቀቁት ማለት ከቸርች ወደ ሌላ ቸርች ሂድ ያልን አይደለም። እኛ ምንም አያገባንም ስላንተ የቦታ ለውጥ። የህይወት ለውጥ ግን ይገደናል። ይበቃሃል። በኦርቶዶክስ ቤት ለኦርቶዶክስ ፈርዖን የሆኑ ካህናቶች መጠፍጠፍ፣ ለትምህርቱ መጠፍጠፍ ይበቃሃል። ወደ መጽሐፍ ቅዱስ ተመለስ። አትሊስት እኛን እንኳን ለማሳፈር ናና የታለ እንዲህ ማለቱ ነው እዚህ ጋር ገደል ላይ እንደዚህ ሲል ነው ብለህ ለመሞገት ከቻልክ፣ ያው መከራከሪያ አይሆንም ማለት አትችሉም። ከዚህ በኋላ ስትከራከሩበት ተይዛችኋል። 3 ጊዜ ነው የተያዛችሁት፣ እንደው ቢያንስ በቪዲዮ ያለው ማለት ነው። ይሄ መከራከሪያ አይሆንም ያላችሁትን መጽሐፍ ስንክሳር አኬ መቶ ከ2 ሰዓት በላይ ወገቡን ይዞ ነው የተከራከረው። ወገቡን ይዞ ከዛ አፈረ። ምን ይበል? እኔ እንደዚህ አይነት ስህተት ሲሰራ ዝም ብላ ምን አገባ? መከራከሪያ አይሆንም ካልክ አለመከራከር ነው። ስህተትም ይኑርም አይኑርም ዝም ብል ዳር ላይ ሆነ ነበር ማየት ያለብህ። ውሸትክን ነው ማለት ነው። ያሸነፍክ መስሎ መጣህ፣ በኋላ ነፍስ ትጠፋለች አትጠፋም፣ ጭንቀት። አበምኔቱ በዚህ በወጣ በዛ ወረደ፣ ጭንቀት። እሺ መምህር በረከት አብስ ይከራከራሉ። ገላትና ድርሳናት መከራከሪያ አይሆንም ብላችሁ ነበር ለረጅም ዘመናት። ይከራከራሉ። እሺ ኑ በምን እንከራከር? ድርሳነ ሰንበት የት ቤት? ሚኪ ቤት ቁጭ ብለው አይታችኋል እንዴ? አንድ አቋም የላችሁም እንዴ? መዝሙር ያሬድ ምን ሆነህ ነው ከቦርናጌን ጋር
ታምረ ማርያምን ከፍተህ አስተምሮ አይደለም የምትሉትን መጽሐፍ ከፍተህ አማኝ ካልሆነ ሰው ጋር ዱላ ቀረሽ በቃ አቁም እየተባባልክ በቃ ሚውት አድርግ። ማታነብ ከሆነ እንዲጨቀጨቁስ ወደኋላ ተመለስና ከፍ ብላ አንብብ፣ ዝቅ ብላ ምን ሆነህ ነው? አየህ፣ ልታስጥሏቸው የማትችሏቸው ግን ልትጥሏቸው የሚገባ መጽሐፎች ናቸው። ለመጨረሻ ጊዜ ልድገመው፣ ልታስጥሏቸው አትችሉ። አሁን እየወረደባቸው ካለው እሳት ልትጥሏቸው ግን የሚገባ ነው። ጌታ ኢየሱስ ክርስቶስ ይርዳችሁ። ደጋግመን እነዚህን የምናፈርሰው ለምንድን ነው? ምንም እኮ ችግር የለውም። ሐሰተኛውን ገንዘብ አንተ ብቻ አጥፋው፣ እንዲጠፋ አድርገው። ከዛ በኋላ በግድ እውነተኛው ገንዘብ መዘዋወር ይጀምራል። ቀላል እኮ ዘዴ እሱ ነው። እውነተኛውን እየሰበከው ሐሰተኛው ካለ ሁለቱንም እየተጠቀመ ያስቸግራል። እናንተ ዝም ብላችሁ ወንጌል ስበኩ የምትሉት አዎ እንሰብካለን፣ ልክ ናችሁ። በእርግጥ ዝም ተብሎ መሰበክ የለም። ግድ ቃል መውጣት አለበት፣ ድምፅ መውጣት አለበት። እኔ ዝም ብለህ ዘምር፣ ዝም ብለህ ስበክ የሚባል አባባል አይገባኝም። እንሰብካለን አዎ ወንጌልን። ግን ችግሩ ሌላ ሪዘርቭ ይዟል። ሰው ሪዘርቭ አስቀምጧል። የሐሰት ትምህርት፣ የሐሰት ገንዘብ አስቀምጧል። ስለዚህ የሚሻለው ጽዳት መደረግ አለበት። የዛን ጊዜ መቼም መኖር ስላለበት መንፈሳዊ ሕይወቱን ማቆየት ስላለበት ሰው የግድ ወደ መጽሐፍ ቅዱስ ይመለሳል። ያልተሸነፈ እስቲ ፈልጉልኝ መጽሐፍ፣ ያልተኮነነ ስርዋጽ ያልተገኘበት፣ ስህተት ያልተገኘበት፣ ቁርአን ያላሸነፈው፣ የኤቲስት መጽሐፍ ያላሸነፈው እስከ አንድ መጽሐፍ ፈልጉልኝ ሲባል መጽሐፍ ቅዱስ አለው ብሎ ይመጣል። በቃ አለቀ። ሰውን ከእንደዚህ አይነት መርዝ መታደግ ራሱ ይሄ ወንጌል ነው። ከሐሰት ትምህርት መታደግ ራሱ ወንጌል ነው። የሰውን የመጨረሻ ምርጫ መጽሐፍ ቅዱስ ማድረግ ይሄ ለእኔ ወንጌል ነው። ሰው የእግዚአብሔርን ቃል እንዲሰማ፣ እንዲያዳምጥ፣ እንዲበላ፣ እንዲያነብ፣ እንደ እግዚአብሔር ቃል እንዲመላለስ ማድረግ ይሄ ትልቅ ስኬት ነው። እንዲጥለው ማድረግ ይሄ ትልቅ ስኬት ነው። ራሱ ነው መጣልም መቅደድም ያለበት ራሱ የቤተ እምነቱ ሰው ነው። ሌሎች የምትቀዱ ረፉ። ራሱ ይቅደደው፣ ራሱ ይጣለው፣ ራሱ ይርገጠው፣ ራሱ ቆሻሻ ውስጥ እንትን ይበለው። ያንተ ስራ ምስል እንዲጠላው ማድረግ ነው። አለቀ። መጽሐፍ ቅዱስን እንዲወደው ማድረግ ነው። እንዲርበው የእግዚአብሔር ቃል። እኔ ሰለችኝ ታሪቴች ባለፈው ከሌ ብዬ ተከተልኳቸው፣ ከልዬም አያድኑም ተባለ። ከልዬም ራሳቸው ራሱ ኤግዚስት ምድር ላይ ማድረጋቸውም ያቦይም ያጠራጥራል ብለህ ስልችት ሲል ወደ መጽሐፍ ቅዱስ ትመለሳል። ያንን እኛ ስኬት ብለን እንጠራዋለን። ሰው ወደ መጽሐፍ ቅዱስ ሲመለስ፣ ሰው እግዚአብሔርን ቃል ሲፈልግ፣ ሲራብ፣ እንደ እግዚአብሔር ፈቃድና ሐሳብ ሲመላለስ፣ የፍጡርን ሐሳብ ማገልገል ሲያቆም፣ የተነገረውን ተረት ወደ ጎን ማድረግ ሲጀምር ያለኛ ስኬት ነው። ለወንጌል አማኞች ማለት ነው። ሰው ወንጌል ማመን ሲጀምር ያለኛ ትልቅ ስኬት ነው። አለቀ። ይህን ታምር እግዚአብሔር አያደርግም አትበለኝ። ትላንት ተናግሬዋለሁ። በዚህ ልጨርስ አንዴ ከይቅርታ ጋር። እግዚአብሔር ገድልና ድርሳን ላይ ከተጻፉት በላይ ታምር ማድረግ ይችላል። በላይ ችግሩ ገድላት ላይ ያሉ ታምራቶች አንደኛ በአብዛኛው ለባህሪውም አይስማሙ። ለባህሪው ምሳሌ እኔ ትላንቱ ልድገምላችሁ። እከሌና እከሌን እኮ እግዚአብሔር ዋሽቶ አስታረቀ ብትለኝ አስታረቀ የሚለውን ሐሳብ ልቀበል እችላለሁ እንጂ ዋሽቶ ለባህሪው አይስማማ። አየህ፣ ተአምር እኮ ነው አትበለኝ። እግዚአብሔር እንዲህ አይነት የውሸት ተአምር አያደርግም። አየህ፣ ችግር አለ ማለት ነው አንደኛ። ሁለተኛ ነገር መጽሐፍ ቅዱስ ላይ ያልተቀመጠ ተአምር ስለሆነ እግዚአብሔሩን ባንጠራጠረውም ታምራቱ ተደረገልኝ የሚለውን ሰውዬ ግን እንጠራጠረዋለን። HIV ተፈውሻለሁ ስትል አሜን፣ ኧረ እግዚአብሔር ከዛም በላይ ብትሞች የሚያስነሳሽ ነበር ይችላል፣ አሜን እልልልልልና መረጃ እንላለን። መጨረሻ ላይ እንዴ አልዓዛርን መቼ ጠየቅከው? ሞቶ የተነሳውን መረጃ እኔን የምትጠይቀኝ? የአልዓዛር እንትን መጽሐፍ ቅዱስ ላይ አግኝተነዋል፣ ያንቺን አላገኘ ነው። ያንቺ መጽሐፍ ቅዱስ ላይ የለም፣ ያንተ መጽሐፍ ቅዱስ ላይ የለም፣ የተክልዬ የለም መጽሐፍ ቅዱስ ላይ፣ ያዌ የለም፣ የክርስቶስ ሳምራ የለም፣ የእስትንፋሰ ክርስቶስ የለም፣ የዘራ ብሩክ የለም። የእነሱ ሲሆን መረጃ፣ የመጽሐፍ ቅዱስ ሲሆን መረጃ አንጠይቅም። እኛ ለመጽሐፍ ቅዱስ መረጃ አንጠይቅም። ባይደው እንዴት አንልም? የእግዚአብሔርን ቃል ዋይ አንልም። ያንቺን የኤችአይቪ መረጃ ጋር ከመረጃ ጋር እንድታመጩ እንጠይቅሻለን። እግዚአብሔር ይችላል፣ በደንብ ይችላል። ለባህሪው የሚስማማ ከሆነ ይችላል። መፈወሳውን ለባህሪው የሚስማማ ለማንነቱ የሚስማማ ነው። ማስታረቅ ምናምን ቅድም ያላችሁት አይነት ኤግዛምፕል ከሆነ እሱ ይስማማል። ለተረታችሁ ግን አሜን ማለት ግዴታ የለብንም። በእግዚአብሔር ይችላል ውስጥ እየሸፈንክ የፈለግከውን ገድል መጽሐፍ አሁን ታቆማለህ። አህያዋ መናገሯ አሁን ገድል ላይ ተጽፎ ቢሆን ጴንጤዎች ይሉ ነበር። አዎ እንላለን። ገድል ላይ ሲሆን እንላለን። መጽሐፍ ቅዱስ ላይ ሲሆን ማንለው። ወንጌል አማኝ ነን። አየሁ አይደል? ስማችንን ስማው። እንግዲህ እኛ ወንጌል አማኝ ነን፣ ገድል አማኝ አይደለንም። ልክ ያው ታሪክ
የዮናስ ታሪክ ትላንትም ተናግሬያለሁ። ገድል ላይ ሳገኘው ጠራጠረዋለሁ። የሚያስቀው ለምን ሰው ነው የጻፈው ገድሉ የሆነ ሰውዬ ነው የጻፈው። 100 ዓመት ተከታትሎ የአቦዬን ከውሃ መውጣት አለመውጣት ማን ነው አረጋግጦ በጭንቅላታቸው መዘግዘቃቸውን የጻፈው? ንገረኝ፣ ማን ነው? ማርያም በአጸደ ነፍስ ሆና የተነጋገረችውን ሐሳብ ማን የሰማው? ሄዶ ሰማይ ሄዶ የሰማው ማን ነው? ከላይ የምትላላኩ ሰዎች አላችሁ እንዴ? ኢሜል የምትደራረጉ ሰዎች፣ የምትደዋወሉ ሰዎች አላችሁ። how do you know? ለዚህ ነው ከተጻፈው ማለፍ የሌለብን። how do you know? ወይ ደግሞ አውቃለሁም ካልክ ኦኬ ጥሩ፣ አምጣ መረጃውን አምጣ። 3ኛ ሰማይ ደርሼ መጥቻለሁ ምናምን ካልክ ማስረጃውን አምጣ። ካልሆነ የማመን ግዴታ የለብንም። በእግዚአብሔር ይችላል ውስጥ መደበቅ ከዚህ በኋላ በራበት። የፈለከው መጽሐፍ አንስተህ ለከሌ ያደረገላቸው የገባላቸው ቃል ኪዳን የት ነው የገባላቸው? አሁን ስለ ማርያም የተጻፉ ብዙ ሐሳቦችን ብትመለከቱ በአጸደ ስጋም እያለች አይደለም፣ በአጸደ ነፍስ እያለች ነው እንግዲህ ብዙ ነገሮች የተጻፉት። ኦኬ ጥሩ፣ ተገኝተ ነበረው ሲወያዩ ኢየሱስ አንቺ ሙቺ ሲላት እንግዲህ በጣም እኮ ያስቃል። እናቱን ሙቺ የሚል ልጅ እንግዲህ እኛ እንኳን እንልም። እናቱን ሙቺ የሚል ልጅ አልሞት ብላው ደግሞ እንዳልሆነ በፈቃዷ እንዳልሞተችለት አውቆ ይላል። ሌላ ቴክኒክ የተጠቀመ ኢየሱስ እኛ እናቅም። እሺ ይሄ ሲወያዩ ግን የት ነበር ካንተ? አይ እኮ ባጸደ ስጋ ነው እኮ እሺ የት ነበር ካንተ? የት ተገኝተ ሰማ? ሁለቱ ሲወያዩ ባጸደ ስጋ ማርገው ባጸደ ነፍስ ማርገው አንተ የት ተገኝተ ይሄን ውይይት ሰማ? ይሄን የደረሰው ሰው ድርሰት ነው በርግጥ አዎ። ይሄን ድርሰት የት ተገኝተ ሰማ? ወይም ደግሞ የት ተገኝተን ሰማን ብለው ጻፉልህ። መረጃውን ጠየቅኩኝ እንዴ? ትንሽ ለህሊና እንኳን ትንበል እንጂ አሁን ከጴንጤ ቤት ስትወጣ ሄደህ ጠይቅ። ለጴንጤ አትንገርመት ችግር የለም። ለራስህ ግን go find it out yourself ምንድነው ነገሩ ብለህ። አሁን እኮ በጣም ቫሊድ የሆነ ጥያቄ ነው። አባ ካህኑ ሄደህ ጳጳስ እቺ ነገር እስኪ ንገሩኝ፣ ይሄ ቃል ኪዳን ሲደረግ ማን ሰምቶ ነው? አይ በመንፈስ ተመርቶ የጻፈው ሰውዬ ምናምን። how do we know? በመንፈስ ተመርቶ ለመጻፉ ምን ማረጋገጫ አለን? ምንም ማረጋገጫ እኮ አላቀረበም። ማንም በመንፈስ ተመርቼ ያለ ሊጽፍ ነው። ምድረ ፓስተርም ተነስቶ እኛም ሰፈር ምድረ ሼኩም ተነስቶ በመንፈስ ያለ ሊጽፍ ነው። አሁን የቸገረን እኮ ምን መሰለህ? እቺ ኤክስኪውዝማ ሁሉም ይጠቀማል። ምን ችግር አለ? በትውፊት የመጣ ካልክ አሃ ምን ችግር አለ? በትውፊት የመጣ ብለን እኛም የፈለገ ነገር ነገ እንቀጥላለን። ልንታመን ነው ወይ? አየህ፣ ይሄ ነው ችግሩ። ማረጋገጫ ማቅረብ ስለማትችል መደበቂያ ምንድነው? እግዚአብሔር ይችላል ውስጥ ነው። እግዚአብሔር ይችላል፣ አሜን ይችላል። ግን ታመጣታለህ፣ ወደ ሳይሆን በግድ መረጃውን ታመጣለህ። መረጃ ካላመጣ የመቀበል ግዴታ የለብንም። የእውነት እንኳን ታሪኩ ተደርጎ ቢሆን ከኛ ህይወት ጋር የሚያገናኘውም ነገር የለም፣ ከወንጌል ስራ ጋር የሚያገናኘው ነገር የለም። ሰውየው የራሱን ተጋድሎ አድርጎ ከሆነ እዛው ሽልማት ካለው ይሸለም። ኤግዚስት የማያደርግ ሰውዬ ከሆነ ኤግዚስት አላደረገም። ውሸት ከሆነም ታሪኩ ደግሞ ይፈረድበታል። አለቀ። ይሄ ነው እኛ የሚያገባን ነገር የለም። ከኛ ጋር የሚጠበቀው ሁሌ ስለሆነ ገድለኛ ማውራት ሳይሆን ለወንጌል እንድንሞት ነው፣ ለወንጌል እንድንሰዋ ነው፣ ለወንጌል ጊዜ ዘመናችንን ክብራችንን ስማችንን እንድንጥል ነው እንጂ እነከሌ ስለጣሉት ክብር ላውራ አይደለም። ወይኔ ጳውሎስ እኮ አቤት ጴጥሮስ እያልኩ እንድኖር አይደለም የወንጌል ሐሳብ። እኔም እንደ አባቶቼ መስዋዕት እንደሆን ነው እንጂ ያንን ገድል መደጋገም አይደለም። ምን ያገናኘዋል ከኛ ህይወት ጋር? ኢቭን ተደርጎስ ቢሆን ኢቭን መረጃስ ብታመጣልኝ ምን ይጠቅመኛል? ኤን ዋት ምን እግዚአብሔር አልተጠራጠርኩት። እኔ ምን እንትን የለም። ሰውየውን እኮ የተጠራጠርኩት እኔ ተረተደ የተጠራጠርኩት። ኢቭን ብታረጋግጥልኝም ምንም በህይወቴ ላይ የሚጨምረው ነገር የለም። ምንም በክርስቶስ ሞት ላይ በክርስቶስ ቤዛነት ላይ የአቦዬ ትንሽ ተጨምሮ እኔ ሻለ ወዳለ ክብር የሚያደርሰኝ ምንም መስዋዕትነት የለም። በቂ መስዋዕትነት ተከፍሏል። በቂ ተከፍሏል። አለቀ። ከዚህ በኋላ የምናደርገው ለራሳችን አክሊል ነው። እንደሱማ ከሆነ ታዲያ ለምን ለወንጌል መስዋዕት ትከፍላለህ ካልከኝ፣ ለራሴው ስል ለአክሊል ክርስቶስ ያልከፈለልኝ ነገር ሆኖ ሳይሆን የተፈጠርኩበትን ዓላማ ሳደርግ at the end of the day ለሁሉም እንደ የሥራው መጠን ስለሚከፍል ስለዚህ ያንን ፈልገዋል። ያንን አክሊል ያንን ክብር ስለምፈልገው እንጂ ከመዳኔ ጋር አያይዞ የምሞተው ለራሴ የምሞት ሰው አይደለም። ለሰውም መሞት አልችልም። ኦኬ ቴንክ ዩ አመሰግናለሁ። ጸጋ ይብዛል ደጌ ኤግዛክትሊ ቱ ዘ ፖይንት። ያ አንድ በጣም የተመቸ ነገር መጽሐፍ ቅዱስ ላይ የምናውቃቸውን እንኳን ታሪኮች ገድል ላይ ብናያቸው አንቀበላቸውም። ለምን ሲባል ማን የጻፋቸው? ታሪኩ ከየት ነው የመጣው? ገብተዋል። አሁን ቬሪፋይድ የሆኑ ናቸው። በመጽሐፍ ቅዱስ ውስጥ ያሉ እነኚህ 66ቱ መጽሐፍቶች በታሪክ ቬሪፋይድ ናቸው።
ውስጣቸው ባለው ስምምነት ቬሪፋይድ ናቸው። በ3 በተለያዩ አህጉራት ላይ ከ40 የሚሆኑ ጸሐፍቶች የጻፏቸው ናቸው። ኦኬ፣ በእግዚአብሔር መንፈስ ተመርተው የጻፏቸው በ1500 ዘመናት መካከል ነው የተጻፈው። አየህ፣ የያዝነው መጽሐፍ ቬሪፋይብል ነው። ኢንተርናል ኮንሲስተንሲ ያለው፣ በውስጡ ያሉ ታሪኮች ይስማማሉ፣ አንዳች እንከን የለበትም። ኤክስተርናል ደግሞ የሆኑ እንትኖች አሉት። አርኪኦሎጂ ብትል እዛ ላይ አለ፣ ሂስትሪ ብትል ታሪክ ብትል አለ። አንተ የጻፍከውን ገድል ከየት አድርገን እናስማማለን? የለም። ኦርቶዶክሳውያን አሁን እናንተ ማድረግ ያለባችሁ አሳፋሪ ለኦርቶዶክስ መጽሐፍ ቅዱስ ስህተት የለበትም ብሎ ለኦርቶዶክስ መንገር እኮ ያሳፋሪ ነው። መጽሐፍ ቅዱስ ይዘናል ለሚሉ ማለት ነው። ለእስላም ብታስረዳ እሺ ጥሩ እኮ ነው። እንዴት ለኦርቶዶክሳዊ መጽሐፍ ቅዱስ ኢንፋሊብል ነው ብለህ ማስረዳት እኮ ሼም ነው። አየህ፣ ቀሲስ ዲበኩሉ የዛሬው ባለ ርዕስ ምንድን ነው ያሉት? እንትን እኮና እንትን ምዕራፍ ላይ እኮ ትንሽ የሚጋጩ ሀሳቦች እኮ መጽሐፍ ቅዱስ ላይም አለ፣ ምን ገድል ላይ ብቻ አይደለም የሚል ቀሲስ የሚል ካህን ነው ኦርቶዶክስ ውስጥ ያለው። ለምን ገድል እንዲያመልጥ ገድል ላይ የሚገኝ ስህተት እንዳለ ሁሉ መጽሐፍ ቅዱስ ላይም አለ ብሎ መጽሐፍ ቅዱስን የሚሰዋ የሚያርድ ተመልከት። እንግዲህ እኛም ጋር እኮ የያዝነው ዋናው መጽሐፍ ላይም ካለ እኮ ይሄ ሰውዬ አንታይ ክራይስት ነው እኮ፣ በቃ አለቀ እኮ። አንታይ ክራይስት ነው ይሄ ሰውዬ፣ አንታይ ወንጌል ነው፣ አንታይ ጋስፕል ነው ይሄ ሰውዬ። እግዚአብሔር ይፈውሳችሁ። ደፋር ናችሁ። መጽሐፍ ቅዱስም እኮ ምትል ከሆንክ አንተ እስላም ነህ፣ ኢሚዲየትሊ እስላም ያደርግሃል። ሞመንት ዩ ሴ መጽሐፍ ቅዱስም እኮ ግን እኮ እንትን አለው ምናምን ያልክሳ ከሰንከንድ ላይ ኢሚዲየትሊ አንተ ጸረ ወንጌል አለቀ። በፍጹም ዳውት ማድረግ አይፈቀድም። ክርስቲያን ሆነ መጽሐፍ ቅዱስን ዳውት ማድረግ አይፈቀድም። እስላም ሆነ እንኳ ቁርአንን ዳውት ማድረግ አይፈቀድም። አይደለም ክርስቲያን ሆነ። ሼም ኦን ዩ። ገድል ያመልጥ ዘንድ ለገድል የሚመጥን ኤክስኪውዝ የሰጣችሁ መስሏችሁ ይህንን ኤክስኪውዝ የሰጣችሁ በጣም እግዚአብሔር ይቅር ይበላችሁ። እናንተ ራሳችሁን ክርስቲያን ብላችሁ እንዳጥለ ነገሩ አይደላችሁ። የት አምናችሁት የተከተላችሁ? ቀጥሉ ቢኝ። ኧረ ቆይ ሌላ ነገር ተፈጥሯል ወገኖች። እንዴት ኧረ ዳጊ ባካችሁ ጊዜ ወበሉ የላችሁም ነው ዳጊ። አሁን ውይይቱ ይቅርና ውይይቱ ኑ ግቡ ኑ ውጡ ከማለት ይልቅ ድምፅ ያስታውቃል። ኤርሚያ ሱባኤ ብንይዝ ይሻላል። ይሄ የከብት መርፌ ተሸክመ ስትመጣ ድምፅ ያስታውቃልና ምን ልትልን ነው? አይ ጊዜው ብንል ይሻላል። አንድ ቤቱ ነው። ቆይ ሌላ ብጥብጥ ተነስቶልሃል። ዲያቆኑ ከዲያቆኑ ቄሱ ከቄሱ እየተተጋተገለ ነው። ይኸውልህ እንግዲህ መድኃኔዓለም ስራውን ሲጀምር አሁን ፈንዲሻና ሻይህን ይዘህ ብቻ ፈንዲሻና ሻይህን አዘጋጅተህ ቁጭ ብለህ ብቻ ሶፋ ላይ ማውራት ነው። ዲያቆን